ኦኬ ቴዲ ቴንክ ዩ እና እንዋጋ በለው እያልክ ነው። ኤኒዌይስ መጀመሪያ ገስ ሜን ያጠፋው ልጅ አይ ዶንት ኖ እድሜን ብታቀው በዛ እድሜ እንኳን ስላባይ መገደቡን እና እንኳን ያወቅኩትና ምንትን እያለ ያወቅኩት ከዛ ካለፈ በኋላ ነው የተቃወሙ ሰዎች እንዳሉ እንኳን ያንን የተረዳሁት ሪሰንትሊ ነው በሚገርም ሁኔታና የቲፒኤልኤፍ ደጋፊዎች በጣም የሚገርመኝ ነገር ከናንተ የተማርነው የኢትዮጵያ ካልቸር ይሄ ቆሻሻ ካልቸር ሰውን ሌብል በማድረግ በማዋረድ በማሸማቀቅ የምትሄዱት ነገር የናንተ እንትን ነው ብዬ ነው ማምነው። አንዴ ቆሻሻ ካልቸር የሚለው የትኛው ካልቸር በማዋረድ ቴዲ ያዋረዱ ሰውን በማሸማ አሁን ለምሳሌ ልንገር በጦርነቱ ማስተካከል የቲፒኤልኤፍ ካልቸር ስቲ የቲፒኤልኤፍ የትግራይን ህዝብ ነው የሚወክለውና ካልቸሩ የትግራይን ህዝብ የትግራይን ህዝብ አይደለም ድርጅት whoever ድርጅትን ሰፖርት የሚያደርገው ነው ብዬ ነው ማምነው። የትግራይን ህዝብ የትግራይን ህዝብ ተናግሬም anything አላውቅም አይደለም። ይሄ ብቻ ሳይሆን ቴዲ ከዚህም በላይ አድርገዋል ብዬ ስለማስብ ነው። እሺ ቀጥይ ከዚህም በላይ አድርገዋል ብዬ ለኔ ነው የምነግርህ። የሶስት ልጆቿን አባት ጥላ አብይና አህመድን አፍቅራ ብላው ቪዲዮ ሰርተው ዩቲዩብ ላይ ኦልሞስት ከሚሊዮን በላይ ቪው ኖሮት ያው የኔ ፋሚሊ ደርሷቸው ዳማሽ ደርሰዋል። እና ከሚሊዮን በላይ ነው የምነግርህ። እኔ አብይና አህመድን አልደገፍኩትም ነበረም በሚገርም ሁኔታ የደገፍኩትም በኢንተርናሽናል በጠቅላላ አታክ ሲደረግ ነው። በዌስተርን ምናልባት እሳት በሌለበት ጭስ አይታይም ይላል የሀገሬ ሰው ሲተርት። ተገናኝታችሁ ምንም ታውቃላችሁ? ምነው በታሪክ በሆነ አጋጣሚ አላውቀውም አያውቀኝም ቴዲ ነሮሊህም ብቻ ሳይሆን ማላቃት በኢትዮጵያ ፖለቲካል ምድር ተዋውቂያቸው አላውቅም። ኤኒ ፖለቲሽን በእድሜ በህይወቴ አላውቅም። የሚያቀኝም የለም። በሌብልና በማሸማቀቅ የሚሄዱበት ርቀት ነው ለማዋረድ የሚሄዱበት። ፕሩቭ አድርግ ቢባል ይሄም ልጅ እኔ ይሄው $5000 ዶኔት አደርጋለሁ ፕሩቭ ማድረግ ከቻለ እኔ ሰፖርት ያደረጉበትን የአባይን እንትን ለማለት ፈልጋለሁ። እዚሁ ላይ ካለው ያውጣው ለማለት ብዬ ነው። ፕሩፍ አለኝ ስላለ ውሸቱን ለማጋለጥ ስለምፈልግ ይሄንን ቃል ገባለሁ ብዬ አልፈዋለሁ። እኔ የሚገርመኝ ነገር ቴዲ እኔ ጦርነት በመዋጋት አለብን ብዬ አላምንም። ኢዚሊ መምጣት ይችላል ብዬ ነው ማምነው። the only thing የምፈልገው ነገር ቢኖር ኤርትራኖች ከኢትዮጵያ ኢንተርናል ፖለቲካ መውጣት አለባቸው ብዬ ነው ማምነው። ቆመን ግን ስንሞት ስናልቅ ቆመን ልናይ አንችልም ብዬ ነው ማምነው። ያንን ነገር ማቆም ካልቻሉ ቆሞ ራሱ መንግስት ካየ እስከምንጠፋ ድረስ የኛ መንግስት ሽንፈት ነው ብዬ ነው ማምነው። አሁን የምናያቸው ሰዎች በጠቅላላ የሚደግፉት የሚያጨበጭቡት በጠቅላላ የራሳቸውን ፖለቲካ ወይ ይሄ ነገር ከመጣ ፖለቲካችንን ያበላሽብናል የሚሉት ሰዎች ብቻ ናቸው ብዬ ነው ማምነው። አሁንም ያለው ናራቲቭ በሚገርም ሁኔታ እኔ አሁን ራሱ እንኳን ነው የምነግርህ ከፒፒ እንደመጣ ተደርጎ የሚነገረው የአልጀዚራ ኒውስ እንኳን ከፒፒ ነው አይደለም የሚለው ላይ ራሱ እኔ ኮሽን አለኝ። ምክንያቱም አንዳንዴ ራስህን ስልታዘጋጅ ስትል ኦፖዚሽን የሆነ ሰው ጦርነቱ ከኢትዮጵያ እንደጀመረች ለማድረግ ተብሎ ናራቲቭ ሊሰራ ይችላል እና ይሄ ሰውዬ ፒፒ አይደለም በመጀመሪያ ደረጃ ፎርመር ፕሬዚደንት ነው። ይሁን አይሁን የማውቀው ነገር የለም አላሽም ከፒፒ መምጣቱን ኤኒቲንግ የፒፒ ደጋፊዎች አንዳንዴ ግራ ይገባኛል። መንግስት የሚናገረውን ነገር መደገም ሲኖርባቸው ልክ ጦርነት መንግስት እንደሚፈልግ አድርገው ፑሽ የሚያደርጉት ነገር ሮንግ ነው ብዬ ነው ማምነው። ኢትስ ሮንግ ትክክል አይደለም። ይሄ ነገር በሰላም ማለቅ ካለበት በሰላም ማለቅ አለበት ብዬ ነው ማምነው። በዛ ላይ ደግሞ በሚገርም ሁኔታ ትልቅ ጌን አፕ ያረግንበት ፖዚሽን ላይ ነን ያለ ነው ብዬ ነው ማምነው። ኢጂፕት ለመጀመሪያ ጊዜ ለምሳሌ በሰላም ስትይ ለምሳሌ ቅድም አንተነህ ሲናገር ሰምተሻል። ብዙ ነገሮችን ሞከርን ይላልና እንዴት ነው ሊሆን የሚችለው? ለምሳሌ በሰላም ሰጥቶ በመቀበል ነው እኛ ይሄ ያለን እናንተ ያላችሁ በማለት ነው ወይስ እንዴት ነው? እኔ ሰጥቶ በመቀበል የሚለው ላይ ድርቅ ብለዋል። ያንን ይሰማሉ ብዬ አላስብም ቴዲ። ቆመን ማየት ነው ያለብን። all they have to do when they don't have a choice ራሳቸው ይመጣሉ ብዬ ነው ማምነው። እኛ በሌላ በኩል ያለውን አግሪመንት ግን እናስቆማለን ካሉ ምንም ምርጫ የለም። በጠቅላላ በዚህ አሁን ለምሳሌ ከሶማሌላንድ ጋር ባደረግነው ንግግር
ኢንቮልቭ አድርገው በጠቅላላ በሶሻል ሚዲያው በጠቅላላ ኢንቮልቭ አድርገው ሳበሳሽ ሲያደርጉ ነበር ደግፈው ማለት ነው። ሶማሌ ግን ኢትዮጵያ ጋር አሁን የተሻለ ሪሌሽንሺፕ ውስጥ ነች ያለችው። ኢጅፕት መጣ ኦልሞስት ዩኤን በእንትን ስም ሶማሌ ውስጥ ገባለው ያለችው ኢጅፕት እንኳን አስብበታለው ኢትዮጵያ በዘዴ በስማርትሊ ዲሲዥን የወሰኑበት እንደው መምጣት ይችላሉ፣ ግን እኛ ያዝናቸውን ቦታዎች አንለቅም ብለው ሲወስኑ ነው። ያንንም ሲሉ ደግሞ ኢጅፕት ምን አለች? የሱዛ ሶማሌ መግባቴን ነገር አስብበታለሁና ጊዜ ይሰጠኝ ብላ ነው ከዛ በኋላ ሜንሽን አድርጋው ማታቀው ማለት ነው። አሁን ደግሞ ምንድነው ኢጅፕት ኮምፕሊትሊ ለመጀመሪያ ጊዜ they have to be forced ተደርገው ለህዝባቸው ተሸንፈናል እስከ ማለት ድረስ ደርሰዋል። ትላንትና የኢጂፕሽያን ኒውስ ሚዲያዎችን በጠቅላላ ማየት ትችላለህ። ዓለም በጠቅላላ ክደውናል እያሉ ነው። ዓለም አይረዳንም፣ ከዚህ በኋላ ምርጫ የለንም ምናምን የሚል ንግግሮች ላይ እየተናገሩ ነው ያሉት። ስለዚህ አሁን መጨረሻ ላይ ቀሩት ኤርትራኖች ናቸው ብዬ ነው ማምነው። መጀመሪያው ከኢትዮጵያ ጋር ሞር እንትን የነበራቸው ሪሌሽንሺፕ ዋይዝ ከኢትዮጵያ ጋር ማግኘት የነበረባቸውን ነገር ውራ የቀሩት እነሱ ናቸው ብዬ ነው ማምነው። ስለዚህ እኛ እንትን ብለን the only thing is በውስጥ ያለውን ፖለቲካ ሰበታሽ ማስጠንቀቂያ በመንግስት በኩል ሊደርሳቸው ይገባል ብዬ ነው ማምነው። ያንን ኢንቮልቭመንት ካላረጉ ግን ምርጫ የለንም ብዬ ነው ማምነው። ሌላው መጨረሻ አንድ 30 ሰከንድ ብትሰጠኝ በሶሻል ሚዲያ ላይ እዚህ ቲክታክ መንደር ላይ እባካችሁ በፈጠራችሁ ይገባኛል፣ አውቀው ትሪገር እያደረጓችሁ ነው፣ ግን ህዝብን እንደ ህዝብ ትረጥ ማድረግ እንደዛ ማድረግ ለኛም አይጠቅመንም ለነሱም አይጠቅማቸውም። አደጋ አለው። ይሄን ነገር የሚያረጉት ምክንያት ሰጠው ምክንያት ፈጥረው እንደዚህ ያረጉን ነው ለማለት ነው። በተቻለ መጠን ስማርቱ ነው ብዬ ነው ማምነው። በየሄዳችሁበት ቴንክ ዩ ዜድ ቴንክ ዩ ከልብ አመሰግናለሁ። መሀል ላይ አንዳንድ ነገር መናገር ስላለብኝ ነው። ለሀገር ማሰብ ብሔርተኞች ደግሞ አዲስ ያመጡብን ፋሽን ለሀገር ማሰብ እንደ ክህደት እንደሚቆጠር እኛ የሞትን ምናምን ትላለን። ሞትህን እንኳን በአግባቡ ዘግባ አታውቅም። ከዚህ ስትወጣ ትረሳለህ። ወይ ጭፈራ ቤት ነው የምትገኘው፣ ወይ ከሴቶች ጋር ነው ዳንኪራ የምትደልቀው። የሞቱን ካሉ ወገኖቻችን ናቸው የሞቱት። ቀዳሚ ተጎጂ ቤተሰቦቻቸው ናቸው። ቀዳሚ ተጎጂ የራሱ ሟቹ ነው። አታስመስል። ነግደህባቸዋል። ወገኖቻችን መሞት ከጀመሩ ጀምሮ አሁን አማራ መሞት ከጀመረ ጀምሮ ስንቱ ሀብታም ሆኗል፣ ስንቱ አመዳም ወዛም ሆኗል። ሆኗል አልሆነም። አማራ መሞት ከጀመረ ጊዜ ጀምሮ ስንቱ ቤት ገዝቷል፣ ስንቱ ሞርጌጅ እየከፈለ ነው፣ ስንቱ መኪና ቀይሯል። በእርግጥ የሚያለቅሱም አሉ። እዚህ ጋር የምታያቸው እና አማራ ስትሮንግ እንግዲህ ከመጣ ጊዜ ጀምሮ አማራ እያለ ሲናገር ማቀው ሰው። ከዚህ ስትወጣ ስለ ጎጥህ የምታወራ አይደል? እንዲህ አማራ ራሱ ትዝ ብሎ ያውቃል እንዴ? አስፈላጊ ከሆነ እነማን ጎጠኛ ነው እዚህ ስቴጅ ላይ እያወጣው አደባባይ ላይ ነው እንትን የምልህ ይሰማል አይደል? ትዝ አይልም? አንዳንድ የሰፈርተኝ ስለ ጎጥ አማራ እንደ ህዝብ ይገደላል። አንተ የምታወራው እንደ ጎጥህ ነው፣ እንደ ሰፈርህ ነው። ፖይንቱ ምንድን ነው? ይሄ ስለ ሀገር ነው እያወራን ያለ ነው። እንደው የምትሰግድላቸው ሰዎች ራሱ ትንሽ እንዲያከብሩ፣ አረ በሀገሬ ሳልደራደርም በል እንደው ትንሽ እንኳን ክብር እንዲሰጡ ቁም ነገር ይንቀዋል። አንድ ነገር ነገር በጣም ይንቀዋል ኤርትራውያን። ሄደህ ታፕታፕ ስታደርግላቸው ሄደህ እነሱ ቤት ገብተህ ስትሰድብ፣ ህዝብን ስትሰድብ ማለት ነው እጅግ በጣም ይጸይፈዋል። ይሰማኝ ነው አይደል? በጣም ተጎዘጎዝክ ብሎ እንዴት ያለ ጀግና ነህ፣ እንዴት ያለ አቀኛ ነህ አይለውም። ቢኮዝ እነሱ እንደዚህ አይነት ጨዋታ ያውቁ። ከዛ ነው ማለት ያለብን እና እንደው ይሄም ትንሽ እንደው እሱን ብናቅ ለማለት ያህል ነው እያወራን ያለ ነው። እንደ ሀገር ነው ጎበዝ። ብሔርተኛ መሀል ላይ ካልነገራችሁት ይረሳል። ለዛ ነው መሀል ላይ ማስታውሰው። ሰምተናል የምትሉኝ ሰዎች እያየሁኝ ነው፣ ግን በየ2 ደቂቃው መነገር አለበት፣ ይረሳሉ። ከልልና ቀጥሎ ወደ ጆሲ ነው መጣው። እሺ ጆሲ። ቴንክ ዩ ቴዶ። እኔ አይውሽ ብጠይቅና አንተ ልሸጠው የምትፈልገውን ፓትሪዮቲዝም ለእኔ ብትሸጥልኝ። እኔ ከ6 ዓመት በፊት ከኔ በላይ ማንም ኢትዮጵያዊ አልነበረም። ከኔ በላይ
ሪመምበር አንድ ኤሌቬተር ውስጥ እኔና ጓደኞቼ ኢትዮጵያውያኖች ናቸው፣ ያው አማራ ምናምን፣ እኔ ኖርማሊ ከኢትዮጵያውያን ሚክስ ነበርን እና አንዲት ልጅ አገኘንና ኦ ዩ ሶ ቢዩቲፉል ምናምን ስንላት አይ ፍሮም ኢትዮጵያ ስንላት ምን አለችን መሰለ ኖ አምናት አለችን እና ፊቷ ግን ኢትዮጵያዊ እንደሆነ ይተናገራልና ወይ ፍሮም ስንላት አም ፍሮም ኦሮሚያ አለችን። እንዴ አለና አንደኛ ጓደኛ what is ኦሮሚያ is there any word country called ኦሮሚያ ብሎ ጠየቀኝ እኔን ማለት ነው። እና የዛኔ እኔ እሰጋ የነበረው ኦሮሚያ የምትባል አገር እንዳትፈጠር ነበረ የዛኔ በጆሃር ሙቭመንት ጊዜ ማለት ነው። ኢትዮጵያ እንዳትፈራረስ በጣም ነበር የሚጨነቀው። አሁን ያ ኢትዮጵያን አፈርሳል ብዬ የሰጋሁት ሰው መልሶ ለኔ ኢትዮጵያዊነትን ሊሸጥልኝ ሲመጣ how am I going to buy it? simple question the same thing something ከሆነ ሰምተኛል ብዬ አስባለሁ። ቴዶ እስቲ አንተ ኢትዮጵያ ሸጥልኝ እስቲ ያቺ ኦሮሚያ ነኝ እንጂ እኔ ኢትዮጵያዊት አይደለም ያለችኝን ሴት የዛኔ ሲጨነቅ የነበርኩትን ዙራ አሁን ሰርክል ፈጥሮ ለኔ ደግሞ ኢትዮጵያዊነት ስታስተምረኝ how am I going to trust her? እንዴት ነው ማምናት እችን ሴት? you know የኢትዮጵያ ፖለቲክስ is so messed up right now። ያየሁት አንድ ነገር መዘንጋት የለባችሁም። ብሔርተኛ ደርሰህ ከሌላው በተለየ እንደው ገዳይም አንተ ነህ ተገዳይም አንተ ነህ። ማን ያጨማለቀው? ስልጣን ላይ የሚወጣው ብሔርተኛ ነው ብትለው ከአንተ አብራክ የወጣ ነው። ምን እናድርግሽ ታዲያ? ምን እናድርግ? አንተው ትገደላለህ፣ አንተው ትገዳደላለህ። አንድህን አትቀበልም እና እንደ ሀገር እንጥፋ። የሆነ መገነጢሳዊ ኃይል ከሰማይ መጥቶ ነው የገደለን። አንተ አይደል ሰው የምትገለው? አንተ አይደል ሰው የምታፈናቅለው? ኢትዮጵያን ታዲያ የሚገለው ማን ነው? እሱ እኮ ጠፍቶኝ አይደለም እኮ አትሊስት ከነዚህ ችግራችን በጋራ ግን ልንኖር ይገባናል ነው እያልኩ ያለሁት። እናንተው ከሳሽ ናችሁ። መንግስት ከአብራካችሁ ወጣ ነው፣ ብሔርተኛ ነው። ብሔርተኛ ሲባል ኢትዮጵያዊ ብሔርተኛ እዛ ውስጥ ከእናንተው አብራክ ወይ ትግራዋይ ነው ወይ አማራ ነው ወይ ኦሮሞ ነው። ሽኬት የመጡ ናችሁ ታዲያ እነዚህ እየገደሉን ያሉት። ሰው ይህንንም ማወቅ አለብን ለማለት ያህል ነው እንጂ ህዝባችን እየተገደለ አይደለም እያልኩ አይደለም። በዛች ሀገር ላይ የአንበሳውን ድርሻ ወስዳችሁ ስታቀነቅኑ የነበራችሁት የብሔር ፖለቲከኞች ናችሁ። ይሄ አሁን ያለንበት ሁኔታ የእናንተ የእጅ ስራ ውጤት ነው። መቀበል ያስፈልጋል። የእናንተ ስል የኔም እኔ አሁን ብሔር የለኝም፣ ግን የኔም ዝቅጠት ነው፣ የኔም ውርደት ነው። ወዴት ነው የሚሄደው? ይሄ ግን ሆነ ተለያየን ማለት ሀሳባችን ተለያየ ማለት ግን ሀገርህን እንደ ሀገር ሊያጠፋ የሚችል ነገር ግን ሲመጣ የብሔር ካባዬን ለብሼ ግን መቆም የለብኝም ነው እያልኩ ያለሁት። ከፈራረሰች ሀገር አምባገነናዊ መንግስት ያለው ሀገር ይሻላል። ከፈረስክ ነው። ኤርትራውያን አታይም እንዴ? የእኛን እኮ ሩብ እኮ የላቸውም እኮ ህይወት በሀገራቸው። የፈላ ውሃ ውስጥ አይደል የሚቀቅላቸው። ያ አንተ የደረሰብህን ሩቡን አንተ የደረሰብህን እነሱ የደረሰባቸውን ሩቡን አልደረሰብህም አንተ ላይ ግን ስቲል ይኸውልህ ሀገራቸው እንዴት እንደሚወዱ ተመልከታቸው። ሳይበደሉ ቀርቶ እንደዚህ ይህን እያሰብን እንድናወራ ለማለት ያለው ጆሲ ይቀጥል። አይ ኮምፕሊት ዲስአግሪ ሊያስጨርስ ብዬ ነው እንጂ ያልከው ነገር ስለተስማማኝ አይደለም። አይ ዲስአግሪ ዊዝ ዩ። ለምን ዲስአግሪ የማደርገው መሰለህ? ኤርትራውያንስ ለይተው የሆነውን ጎሳ እሱ ተውና ወደ ባህር በሩ ላይ አተኩር። የባህር በሩ ላይ ያ እመጣለሁ፣ ግን ፖይንቱ ምን እንደመሰለህ ለእኔ አሁን የኔ ብቻ አይደለም ዲስ ዘኢንታይር አማራም ጋር ቢሄድ አንድ አማራ ተነስተው አንድ አማራ ልጅ ተነስቶ እሱን ተውልኝ። ለኔ ብራዘር ስለ ባህር ኃይሉ ንገረኝ። እንዴት ነው የባህር በር ልናገኝ የምንችለው? ኦኬ እሱ ሌላ ከ366 ቀናቶች እኮ 365 ቀን እያወራ ነው የምንለው። ያ ግን አማራ ነገር ለኔ ልትነግረኝ ነው እንዴ? ይኸውልህ አሁን ይኸውልህ ኢንተራፕት አታርገኛ። በተሻለ መጠን ምንድን ነው እያልክ ያለው መሰለህ ሄዶ
there is a problem በቃ ፋንዳሜንታል የሆነ ችግር አለ። እሱን ክሊል ካላረግን አሁን እኔ እንዲሁ ፔትሪዮቲዝም ይፈጠር እያልክ ነው። ፔትሪዮቲዝም ፍሮም ኖዌር አይደለም። እኔ አሁን ለአሜሪካን መንግስት ናና ተዋጋ ብትለኝ ደስ እያለኝ ይዋጋለሁ። ለምንድን ነው የምዋጋው? አገሬ ሳይሆን ከትቢያ አንስቶ ሰው ያደረገኝ ሰው ነው አገር ነው። በቃ መብቴን በሚገባ ስለሚጠብቅልኝ የምፈልገውን ነገር ስለሚያሟላልኝ ይሄ ሀገር መቀጠል አለበት ብዬ አምናለሁ። ልጆቼ እዚህ ሀገር መኖር አለባቸው። እንደዚህ በቃ ያ ሀገሩን እንድወድ ያደረገኝ ሲስተሙ ነው። ልክ እንደዛው አሁን በተለይ ደግሞ የራስ ሀገር ኢማጂን የራስ ሀገርማ ሌስ ነው የሚጠይቀህ። ፔትሪዮት ለመሆን ትንሽ ነገር ነው የሚጠይቀህ። እሱን ማሟላት ሳይቀር ነው አገሪቷ እንደ ሀገር እሱ ፌል ስታደርግ ነው ፔትሪዮት ሳንሆን እየቀረን ያለ ነው። እና ምንድን ነው እኔ ኮንዲሽናል ፔትሪዮት አይደለሁም። እኔ ኢትዮጵያዊ ከሆንኩ ለዘላለም ኢትዮጵያዊ ነኝ፣ ካልሆንኩኝ አልሆንኩኝም ነው። እኔ እንደ ዘላለም ኢትዮጵያዊነቴን እንድቀጥል ያላረገኝ የሆነ something is happen until that fixed ሳይድ ላይ ነው የምቆመው። ግን አሁን እንደማየው የምትፈልጉትን ነገር ለማሳካት ቦርደሩን ይዛችሁ ከመጣችሁ አፋርን ይዘን እንዋጋለን የሚባል ከሆነ ጀስት ቀጭን ነው። ከላይ ትግራይ ፔትሪዮት ካደረገች ካቶፍ ተደርገው እምሽክ ትደረጋለህ። በአጠቃላይ ትግራይዝ ክሩሻል ማጊሎ ቅድም በአፋር በኩል እንሄዳለን ምን እያለ ስለነበረ ኢን ጀነራል እኔ ማለት የምፈልገው ምንድን ነው መሰለህ፣ ችግር አለ፣ እሱን አድሬስ መደረግ አለበት። this ችግር ግን እንደ አባዩ ወይም እንደ በፊት የነበሩ ጥያቄዎች አሉ። መሰረታዊ የሆነ ቀይ መስመር የተሻገረ ችግሮች አሉብን። እነዚህን ከወዲሁ ፈተን ተጋሩ እንደ ተጋሩ ኢትዮጵያዊነታችንን መመለስ ያለበት ኮንዲሽን ከተመለሰ አዘርዋይስ ደግሞ አይ አይደሉም እነዚህ ሰዎች ተብለን እንትን ካለን ያለኛ ደግሞ እኛ ደግሞ ምን ሆነን እዚህ ላይ ሚዛኑን ምን ደፋው ላይክ አሱናስ ትግራይ ወደ የተኛውን ቦታ ተጋሩ ወደ መዘኑበት ቦታ ጦርነት እንደሚያመዝን ግልጽ ነው። ትግራይን ሳትይዝ ይሄን ነገር ሚሽን ማሳካት እንደማይቻል ግልጽ ነው። ሶ እኛ ቬሪ ኢምፖርታንት የሆኑ ሰዎች ነን። የኛን ኦፒኒየን ሳታካትቱ የኛን ፊሊንግ አንደርስታንድ ሳታረጉ ሚሽን ላይ ፓርቲሲፔት ካደረጋችሁ will be ፌለር ሚሽን ብዬ ነው የማስበው። እንደኔ ኦፒኒየን ማለት ነው። በጣም ኢምፖርታንት ነው እና this need to be fix በቃ ፊክስ መደረግ ያለበት ልክ አማራ ላይም እንደዚሁ the same feeling አለ ብዬ አምናለሁ። እነዚህ two things ኦላም ካለበት እንደዚሁ እና መጀመሪያ ኢንተርናሊ ፊክስ ማድረግ አለብን ያለብን ኢሹ ቴብል ሌትስ ካም ቱ ቴብል። ከዛ በኋላ እንደ ኢትዮጵያን ሁላችንም ካሰብን እኮ ማንም ኢትዮጵያዊ ወደብ እንዳይኖረኝ የሚል የለም ማንንም አታገኝ። እና ኢሹ አይደለም ጥያቄው፣ ግን ፐርፐዙ ነው አሁን ጥያቄው። እኔ ፐርሰናሊ እንደ ኢትዮጵያ የድሮ አይነት ፊሊንግ ቢኖረው ይኖረው አይ ዶንት ኬር አብይ አምባገነን ይሁን አይሁን እደግፈው ነበረ። ከረንትሊ ግን ኢትዮጵያም ሀርት አርጋኛለች፣ ኤርትራም ሀርት አርጋኛለች። እኔ on the side I'm not gonna support anybody። ኦኬ ታዲያ ለምን መጣ እኔ ጋር አሚ ኢትዮጵያን አዝካለው እንጂስ ኖ ኢትዮጵያዊነትን አልፈልግም ካል ሀርት አርጋኛለች አላልኩም ሀርት አርጋኛለች። I'm on the side like ምን ወይ ሳይድ ማለት ታውቃለህ? ወይ ስማኛኝ፣ ወይ ግባ ወይ ውጣ። ግባ ማለት እንደ ሀገር የጋራ ቤታችንን እንጠብቃለን ከሚሉት ማለት ወይ ግባ ወይ እንደዚህ የሚያወሩበት ቦታ ላይ አትገኝ። ገብተህ ግን ላምሳቸው ካልክ ደግሞ ሌላ ነገር ነው። ለምን ማምሰው? እኔ የማምሰው ነገር የለም። ቋንቋችን መደበላለቅ ነው እየሆነ ያለው ነው። እኔ ደግሞ መደበላለቅ ላዘጋጅ አልችልም። በብሔር ጉዳይ ላይ አወያያለሁ። በሀገራዊ ጉዳይ ላይ ግን ስንመጣ እንደ አንድ ሀገር ተወላጅ የብሔርን ካባ አውልቀህ መተህ ሀሳብ ታዋጣ። አሁን ለምሳሌ እና አማራ አስትሮ ተመልከታቸው። እንደ አማራ እየሞትን አሁን ጊዜው አይደለም፣ አካሄድ አይደለም፣ ቅደም ተከተል ምናምን ይባል። ኦኬ እኔ ደግሞ እንደ ትግራዋይ የኔ የተለየ እኮ ነገር አይደለም። እሱ እንደውም እኔ አልደግፈውም ነው ያለ። አለመደገፍ አንድ ነገር ነው።
ቅደም ተከተሉ ትክክል አይደለም። መጀመሪያ ሀገር ውስጥ ያለው ነገር መረጋጋት አለበት፣ አንድ ነገር ነው። እኛ ጫና እየፈጠርን ስላለንበት እኛን ሳይለንስ ለማድረግ ነው፣ ሌላ ነገር ነው። ኢትዮጵያ እያልክ ያለት ምን መሰለህ፣ ሲምፕል ነው። ኢሹ አለ። በቃ በአጠቃላይ የኛ ብቻ ሳይሆን ኢትዮጵያ ውስጥ መመለስ ያለባቸው ክሩሻል የሆነ ደረጃ ላይ ደርሰናል። እንደ በፊቱ የፖለቲካ አይደለም፣ የስልጣን አይደለም። አሁን ይኸውልህ በሀገራዊ ጉዳይ ስታወራ የብሔርን ጉዳይ ጥያቄ ምናምን እሱን እኮ እናወራለን እኮ ያልተመለሱ ጥያቄዎች። አሁን ቅደም ተከተሉ ይሄ አይደለም ካልከኝ አንድ ነገር ነው፣ እሱ ያስማማል። የፕሪቶሪያ ስምምነት ተግባራዊ ያልሆነም እሱ አንድ ነገር ነው። ኤግዛክትሊ። የተፈናቀሉ ወገኖቻችን አልተመለሱም፣ እሱ አንድ ነገር ነው። ግዛታችን አሁንም በኢሮብ ማህበረሰብ እንደዚሁ በቁጥጥር ስር ነው ያለው በሻዕቢያ መንግስት፣ እሱ ሌላ ነገር ነው። ከአማራ ጋር የሚያዋስናችሁ መሬት አለ፣ እሱም እንደዚህ በፋኖ ኃይሎች ቁጥጥር ስር ነው ያለው፣ እሱ ሌላ ነገር ነው። እሱ እንዴት እንፍታው? አሁን ግን አለኝ ብለህ የምትከራከረውንም ግዛት ሊያሳጣ የሚችል እንደ ሀገርም እንዳትቆም የሚያደርግ ወራሪ ጠላት ከመጣ እንዴት ነው የምትቆሙ? ነው ጥያቄ። ይሄ እንደ ሀገር ሊወርህ የምትለው ለኔ የሚታየን ልንገርህ፣ ከዚህ በፊት እኛን ለማጥፋት ቀለበት ሲተሳሰሩ የነበሩ ሰዎች ናቸው። ስለዚህ ወራማይ ገነ ሉዝ ያሮሊ ሎስት ሀገሬን አፈራርሰው ፋንዳሜንታል የሆነ ኢትዮጵያዊነት ያለኝን እምነት ድምጥ ማጥን አጥፍተውብኛል። ስለዚህ ቆረጣ ገብተህ የሀገር መከላከያን ሰራዊት ከሻዕቢያ ጋር ሆነ በፍጹም አላልኩም። No, that's not what I said. Okay. What I'm saying is ቅር ያለኝ ነገር አለ። ቤዚክሊ ቅሬታው ፊክስ መደረግ አለበት። መጀመሪያ የተበላሹ ነገሮች አሉ። ኢቭን ዶ ለፕሮፓጋንዳ ይጠቀምበት ገብቶኛል። እኔ እኮ አሁን ግራ የገባኝ እኔ የሃይማኖት ሰዎችም እኮ ጸሎታቸውም አልሰራ አለ። ብሔርተኞች አሁን ያለንበት ውጥንቅጥ የእናንተ የእጅ ስራ ውጤት ነው። እናንተ ተነጋግራችሁ ከፈታችሁ የሚፈታ ችግር ነው። የትግራይ ልሂቃኖች ከአማራ ልሂቃኖች ጋር፣ የኦሮሞ ልሂቃኖች ከነዚህ ከሶስቱ ጋር፣ የስልጤ ከጉራጌ ምን እናርግኛ? ምን አርጉ ነው የምትሉት? እናንተ ተደባደባችሁ፣ እናንተ ተገዳድላችሁ ማንን ነው የምትወቅሱት? ኢትዮጵያ እኮ ዛፉና እኮ ጋራው ሸንተረፉ እኮ አይደለም፣ ህዝቡ ነው እኮ ሀገር ያስተዳደራችሁት እናንተ። ኢቭን ኢትዮጵያዊ ነኝ የሚል እንኳን ዜጋ እንኳን እኮ በዛች ሀገር ላይ እኮ ምንም ተሳትፎ የለውም። በነገራችን ላይ መሬቱ የእናንተ፣ በጀቱ የእናንተ፣ መንግስቱ የእናንተ፣ ፈላጭ ቆራጭ እናንተ፣ ብሔርተኞች እናንተ ያቦካችሁት የእናንተ የእጅ ስራ ውጤት አይደል? እንደዚህ አይነት አዘቅት ውስጥ የከተተን። እሺ ምንድን ነው ታዲያ የምትሉት? ማንን ነው የምትወቅሱት? ማን ነው የገደላችሁ? ቆይ ኦህዴድ ነው ብትልም ኦህዴድም እዛው የኦሮሞ ብሔርተኛ ነው ልትለው ነው። ትላንት የገደለኝ ቲፒኤልኤፍ ነው ብትልም ከትግራይ ብሔርተኛ ነው። ብአዴን ነው የገደለኝ ብትልም የአማራ ብሔርተኛ ነው። ከዚህ ውጭ አለ? ቆም ብለን እናስብ። የቱንም ያህል ሀሳብ ብታመጣ እናንተ ካጨማለቃችሁት ውጭ ሊወጣ አይችልም። እናንተ ደግሞ ያጨማለቃችሁትን እናንተ ፊክስ ማድረግ ትችላላችሁ። እሺ አደነው እንዴት እያየኝ እንደሆነ። እኔ ግን እንደ አንድ ትግራዋይ እንደ አንድ እንጂ I don't have any party behind me or something። እና እናንተ የምትሉት እነማን ናችሁ? እናንተ እነማን ናችሁ? I don't know። እኔ ግን እንደ አንድ ዜጋ ኢትዮጵያዊ ዜጋ ክሊር ለአንዴና ለሁለተኛ ጊዜ ክሊር አድርገህ በክሊር ማይንድ የምታስበው የምፈልገው እኔ አንድ ዜጋ ነኝ። አንድ ውልቀሰ እንደ እኔ ብዬ ነው የማወራ። እንደ እኔ ቅር ያለኝ ነገር አለ እና እኔና እኔን የመሳሰለ ኦፒኒዮኖች ናቸው አኩሙሌት አድርገው የሆነ እንትን የሚይዙት ማለት ነው። ስለዚህ ቅር ተብሏል። እኔ ብቻ አይደለም ይሄ እንደ አንድ ትግራዊ እኔ ቅር ብሎኛል። ጦርነቱ ሁልጊዜ ሰሜን ላይ እንዲካሄድ እየተደረገ ያለው ባለፉት 6 ዓመት ውስጥ ዘርዘ ሪዝን ብዬ አምናለሁ። ዛዘር ሳይድ ሳውዝ አካባቢ እየለማ ኖርዙ እየጠፋ ነው። ሶ there is a lot of issue ቅድም አቶ ልደቱ ከጠቀሳቸው ውጭ እንትን ማረጋቸው ማለት ነው። ልጨርስ ሄደው ደቂቃ አልቋል። ተጨማሪ ሰዓት ነው የተጠቀምክ ያለው። ሌሎች ማውራት አለባቸው። ተረድቶ አድርገኝ ነው ቴዲ። እሺ አንዴ ቃል እሺ ይኸውልህ እኔ እያልክ ያለሁት ምን መሰለህ፣ ኖርዙን እያዳከሙ የሆነ አኮምፕሊሽ ሊደረግ የሚፈልግ ታርጌት ሊኖር ይችላል ብዬ አስባለሁ። አንድ ካልሆነ ግን ባለፈው ለግድቡ ጊዜ ፎር ሰም ሪዝን ፖለቲካ የተበላሽቷልና
ፊክስ ላድርግ ብሎም አስበው ሊሆን ይችላል። ፎር ዋን ዌይ ዘ ወይ ግን በተቻለ መጠን የኢንተርናል እንትኑን ትንሽ የፊክስ መደረግ አለበት። በኢትዮጵያዊነት የምቀጥል ከሆነ ግን አሰብን እፈልጋለሁ እንደ አንድ ኢትዮጵያዊ። ከድሮም የቲፒኤልኤፍም የኢህአዴግም እንትን ፌል ያደረገው ኤርትራ ላይ የነበረው እንትኖች አቋሞች በሙሉ ጥያቄ ውስጥ የሚገቡና እንደ አንድ ትግራዋይ I always get surprised like በቃ ሁሉንም እናንተ የምታነሳቸውን አያግሪ ግን እንደ ምኒልክን ኤክስኪውዝ አልሰጥም። ላይክ ሂፖክራት አይደለም ወሞክሰው በቃ ልደቱ እንዳለው አራቱም ስቴጆች ተወቃሾች ናቸው ኢንክሉድ አቢ ደግሞ ባለፈው 27 ዓመት ውስጥ ስለነበረ አሁን ቀጣዩ 5 የምጨምርበት የልደቱ ኦፒኒየን ላይ አሁንም ያለው ተወቃሽ ነው። ለምን እሱም ካለፈው ስርዓት የወረስነው ስለሆነ ከዛ ውጭ ልደቱ ክሊር አድርጎታል በዚህ ጉዳይ ላይ መጠየቅ አለበት። ኦኬ እሺ እኔ እኮ ገብቶኛል የምትለው ነገር ገብቶኛል። ቅድም እኮ የብልጽግና ሰዎችን ስጠይቅ የነበረው ያንን ነው የምታወራው ነገር። እያንዳንዱ የምታየው ነገር ብሔራዊ ስሜትን የሚሸረሸር ነገር ነው፣ ምንም ጥያቄ የለውም። ግን እሱ እንዳለ ሆኖ ሌላው ይቅር፣ በቃ ሌላ እንደ ሩቅ ቦታ ሜዳ አይጠበቅብም። አሁን ምድር ላይ ያለ መከራ እንደው ምድር ላይ ያለ እንደ ህዝብ መከራ ደረሰባቸው ከተባለ ኤርትራውያንን ያህል መከራ የሚደርስባቸው አለ ኤርትራውያንን ያህል መከራ የሚደርስባቸው አለ ወይ? በአጭሩ ኤርትራ ማለት የኢሳያስ አፈወርቂ የግል ንብረት ናት። በቃ የግል ንብረት። እንዲህም ሆነው ግን አይታችኋል። እንዲህም ሆነው በእኛ መሀል እየገቡ እያስለቀሱ አንተ እኮ ተበልተሃል፣ አንተ እኮ እንትን ብለሃል። እዛ ጋር ደግሞ ይሄዳሉ። ትላንት ኦሮሞ ውስጥ ገብቶ አማራን ሲያሰድብ የነበረው ይገባል በጎች መሀል። በቃ አንተ እኮ አማራ እንደዚህ አድርጓል ይለዋል። እዛ ጋር ከቡርቃ በስተጀርባ የተስፋዬ ገብረአብን መጽሐፍ ይጽፍለታል። እዛ ጋር ልፍ ይላል፣ አማራ ውስጥ ይገባል፣ እዚህ ጋር ይመጣል። ብሔርተኞች ክሌቨር የመሆናችሁን ያህል አዘ ሴም ታይም ደግሞ በጣም ምስኪኖች ናችሁ። እናንተ ናችሁ እኛን በከተሜው ቋንቋ የምታስነጩን። በጣም በቁም ነገር በጣም እንትን የሚለኝ ነገር ማለት ነው። የእናንተ የእጅ ስራ ውጤት ነው። ምንም ቢባል ከእናንተ ውጭ አይደለም። ዜጋው ነው ሀገር ያስተዳድረው። ማን ነው ሀገር እያስተዳደረ? የቡርቃ ዝምታ ቅድም ከቡርቃ በስተጀርባ የሚል ልጅ ስላስገባኝ ነው። ነጥቤ ምንድን ነው? በዚህ ደረጃ እንደዚህ እየተሽከረከሩ እያስለቀሱ ነው። ትግራይ ፖለቲካ ውስጥ ይገባሉ፣ ይሸረሽረዋል። ትግራይ ጋር ሲባነንባቸው አማራ ጋር ይገባሉ። እንዴ አንተ እኮ ተገድለሃል ይሉታል። አማራ ስለመገደሉ የአማራ ልጅ በቂ ነው። ሌላ ነጋሪ አያስፈልግህ። መቼስ ገብቶ ይነግርሃል። አማራ ደግሞ ሲባንን ደግሞ ጎጃም ጋር ይገባል። ጎጃም ደግሞ ሲባንን ጎንደር ጋር ይገባል። ጎንደር ሲባንን ደግሞ ሸዋ ጋር ይገባል። ሸዋ ሲባንን ወሎ ጋር ይሄዳል። ወሎ ሲባንን ይሄዳል ኦሮሞ ጋር። ብሔርተኞች ደግሞ እንደምታዋቸው ናቸው። አመልማለ ጉሜ ካስጨፈርከው አንበሳ ያወርድላል፣ ኮፍያ ይሰጣል፣ አረ ሚስቱን ሁሉ ይድርሃል። ብሔርተኛን እኮ ምን ጠምደህ ታርስበታለሁ? እግዚአብሔርን ካልፈራ ቁም ነገር። እንደውም እግዚአብሔርን ካልፈሩ ጠምደው ያርሱባቸዋል። ስለመበደል እንዴት እነሱ ይነግሩሃል? እንዴ አንተ ተበዳዩ እያለ የእነሱን ኮንፈርሜሽን እንዴት ትፈልጋለህ? እንዴት ታፕታፕ ከማድረግ በዘለለ እንዴት ተሳትፎ እንዲኖሩ ታደርጋለህ? እንዲያርም ነው የሚጫወቱበት። ስለዚህ አንድ ከሆንክ አደገኛ እንደሆንክ ያውቃሉ። ስለዚህ በተለያዩ መንገዶች አንድነትን ይሸረሽሩልሃል። ቃስ ዩኒቨርሲቲ ከተነበበው ዋልልኝ መኮንን ካነበበው ጽሁፍ፣ የወሎ የሳይንቱ ተወላጅ ካነበበው ጽሁፍ ጀምሮ የሻዕቢያ ፖለቲከኞች ተሳትፎ በኢትዮጵያ ውስጥ አለ። ይህን የሚከራከር ካለ መምጣት ይችላል። ፌዴሬሽኑ ዲዞልቭ ከሆነ በኋላ ያኮረፉ የሻዕቢያ ፖለቲከኞች የኢትዮጵያ ፖለቲካ ውስጥ በቃ አሉ። እስካሁን ሰዓት ድረስ ተናበው ነው የሚሰሩት። ያውም ደግሞ ተናበው ነው የሚሰሩት። ምን ብታደርግ ቀጥሎ ኔክስት ሙቭ ምን እንደሆነ ያውቃሉ።
ቋንቋን ይደበላልቁላል። እኔ እዚህ ጋር አሁን ማላስገባቸው ለምንድን ነው ሪኩዌስት ሳይልኩ ቀርቶ መሰለህ እንዴ ነው ብዬ የሚከለክላቸው ለመሰለኝ። እኛ የጎደለን በጋራ በጥሞና የማውራት ነገር ነው። በጥሞና እንዳናወራ ስለሆንን ነው። ይሄን ደግሞ ያደረጉት ለራሳቸው ኢንተረስት ነው። ኦፍ ኮርስ ጅል መሰለው እንዴ የባህር በር ያስፈልገኛል እያልክ የባህር በር አያስፈልገኝም በምትልበት ጊዜ እንኳን ትንሽ ዳዴ ከምትልበት ቆም ብለህ መሄድ ስትጀምር አሃ ኔክስት ጥያቄ የባህር በር እንደሆነ ያውቁታል። ኔክስት ጥያቄ ኤርትራን መጠቅለል እንደሆነ ያውቁታል። ስለዚህ አስቀድሞ ይጫወቱባል በለብስ። ይሄን እንለይ ነው ያልኩ ያሉት እና ይሄ ሁሉ የምታዩት ትርክት ይሄ ሁሉ የምታዩት የሻዕቢያ ፖለቲከኞች ጽፈው የሰጡን ነው እየተወነን ያለ ነው እየተወናችሁ ያላችሁት። ከዚህ ውጭ የለም ለማለት ያለው ነው። ይሄ ትውልድ ባይነቃ የሆነ ትውልድ ግን ይነቃል። ቢያንስ የሚነቃ ትውልድ አለ። የተደፈቁም በጊዜ ሂደት ይነቃሉ ብዬ አስባለሁ። ምኒልክ ፋኖ የሚል አስገባኝ እያሉ ነው ከታች በብዛትና ፕሊስ ከቻል ካስገባቸው የተለየ ድምፅ ከሆነ እሺ፣ ችግር የለውም። ከጆሲ ቀጥሎ ማን ነው? ቴዳኔ ነኝ። እዩ ልቀጥል? እዩ እሺ፣ እዩ ወደ አንተ ልምጣ። እኔ ነኝ። ኦኬ ቴንክ ዩ ቴዲ፣ አመሰግናለሁ። አይ ቲንክ ሌትስ ቶክ ኦን ሪል ፖለቲክስ እናውራ። ምንድነው አሁን ሪሊ የኢትዮጵያውያን ጥያቄ የአሰብ ጥያቄ ነው ወይ ነው? ቤዚክሊ አንደኛ እሱ ከህዝቡ ጥያቄ የተቃረነ ነው። የኢትዮጵያ ህዝብ አሁን እየጠየቀ ያለው ኑሮ ተወደደ፣ በሰላም ወጠን መግባት አልቻልንም ነው። ኦኬ ይሄ በሆነበት ሁኔታ ላይ አሰብን ዛሬ አጀንዳ ማድረግ ለምን አስፈለገ ወደሚለው ትመጣለህ። የህዝብ ጥያቄ ካልሆነ ይሄ አካል ለምን ጥያቄውን አነሳው? አንደኛ ጥያቄውን ያነሳበት መሰረታዊ ምክንያት ኢትዮጵያዊ ለመምሰል ነው። ኢትዮጵያዊ ለመምሰል ኢኔሴንስ ምን ማለት ነው? የኦሮሞ ብልጽግና ሴንተር ኦፍ ፖለቲካል ግራቪቲው ኦነግ ነው። የመገንጠል አባዜ ያለበት ያ ስለሆነ ኢትዮጵያዊ ለመሽተት ምን ማድረግ አለባቸው? ኢንክሉሲቭ የሆነ ሙቹዋል የሆነ ሁላችን ተጠቃሚ ሊያደርግ የሚችል ፕሮጀክት ይዘው መጡ ለማስባል ነው። ቱቢጋኑ አማራ ክልል ያለው ጦርነት ቴዲ የአዲስ አበባን ፕሮጀክት ለማስፈጸም ነው። አዲስ አበባ ላይ ያን ያህል ኢንታየር ህዝብ ለማፈላቀልና ቤቶችን ለማፍረስ የኮሪደር ልማት ለማለት አማራ ክልል ጦርነት መክፈት ነበረበት። ለምን? ተቃውሞ እንዳይኖር ቢያዝድ አድርገህ እዛ ህዝቡን ቢዚ አድርገህ ባይዘው ይሄ የሳጥናኤል ጎል በኢትዮጵያ ተጽፏል። የተጻፈልንን ስክሪፕት ነው እየኖርን ያለ ነው። ሄነሪ ኪሲንጀር ጽፎታል። ያንን ነው እየኖርን ያለ ነው። ሲጀመር ግለሰቡ እኮ በሲአይኤ ሪክሩት ተደርጎ የመጣ ነው። ሜዲካል ዶክተር ነው ተብሎ እኮ ነው ሴኔተር፣ አንድ የኦሃዮ ሴኔተር አሁን ባለፈው ህይወቱ አልፏል። የኦሃዮ ሴኔተር እኮ ነው ሪክሩት አድርጎ ሴኔተር ላይ ድምፅ እንዲሰጠውና እሱ ወደ ስልጣን እንዲመጣ የተደረገው። who is he so unfit and incompetent ኮምፒተንት ያልሆነ ግለሰብ እኮ ነው። በራሱ ጀምሮ የሚጨርሰው ነገር የለም። here is the thing is the basic principle ምንድነው? አሁን በሀገራዊ ምክክር ኮሚቴው ላይ ይዘው የቀረቡት አጀንዳ ምንድነው? አሁን እየሰማ ነው። ኦፌኮና ሌሎች ተነጋገሩ የተባለው ነገር ምንድነው? መተከል እኮ it's literally አባይን ለመያዝ ነው። አባይ ግድቡን ለመያዝ it's ጎጃም ነው እዛ to close። በዛ በኩል ቢንሻንጉል ጉምዝ ላይ የሀገር ህዝብ እያሰፈሩ ነው። መተከል ላይ እያሰፈሩ ነው። አማራ ግን በግሬደር ደግሞ እየተቀበረ ነው። እሱ ለምን ይመስላል? ጦርነቱ ከተጀመረ በአሰብ ጉዳይ ወደብ ለማስመለስ ተብሎ ጦርነቱ ከተጀመረ የሀገሪቱ የመፍረስ የመጨረሻ ጣፈንቷ ነው የሚሆነው። ለምን ካልክ ጥሩ ከዚህ በስተጀርባ ከጦርነቱ በስተጀርባ ፖሊሲ የሚሸጥ አለ፣ መሳሪያ የሚሸጥ ግለሰብ ሀገራት አሉ። ከዚህ በስተጀርባ ማን ሁሌም እንደምል ከዩ አልፋታም እኔ ዩናይትድ አረብ ኤሚሬት የእርሻ መሬት ትፈልጋለች። ይሄንን አይሲሲ ላይ የወጣ ሪፖርት አለ። ጋምቤላን በዛ በኩል እንዴት መቆጣጠር እንደሚቻል ሂርዘቲንግ ጦርነቱ ጥቅምት 24 የሰሜን ሲመታ ምን አደረጉ? ግቡና መሬታችሁን ያዙ ብሎ ሱዳኖች ማን አብዱላህ የሚባል የሲቪል አስተዳደር የነበረው በሰዓቱ መሬታችሁን ገብታችሁ ያዙ ተብለን እኮ ያዝን እኮ አለ። 50 ኪሎ ሜትር እኮ የአማራ ግዛት ዛሬ በሱዳን እጅ እኮ ነው የተያዘው። what is behind that?
ከዛ በስተጀርባ ምንድን ነው ያለው? አማራን ለማዳከም ይሄ አልበቃ ብሎ ምክንያት ፈጥረህ ገብተህ ክልሉን አፍርሳለ። ራሱ አብይ አህመድ የተናገረው ገብቶ እያፈረሰ ነው። ህፃናት እየተገደሉ ነው። ክልሉ ዲስማንትሉ ነው። ይሄ ምንድን ነው? ኦሮሚያ የምትባልን ሀገር ለመገንባት this is the first stage ኮምፒቲቲቭ የሆነ ደውል ሁሉ አፈርሶ ይመስላል። ሞያሌ ድረስ ዛሬ አሁን ይሄኛው ፕሮጀክት የድርድራቸው አካል ሆኖ እንዲመጣ የተፈለገው አንድ የሲአይኤ አባል የደህንነት አባል የተገኘበት ኦሳ አመታዊ ባህሉን ሲያከብር የኦሮሞ ስተዲ አሶሲዬሽን የሚባል the possible scenario and the consequence of article 39 በሚል ጉዳይ ላይ ተወያይቷል። ይሄ ፐብሊክሊ የወጣ ሚዲያ ላይ ያለ ነው። ገብተህ ማየት ትችላለህ። አንቀጽ 39 የራስን እድል በራስ መወሰን እስከ መገንጠል የሚለው እንደ ኦሮሞ ሊያመጣ የሚችለው ነገር ምንድነው በሚለው ላይ ተነጋግሯል። አሁን አንድ ልጅ ቅድም ሲናገር እንደሰማሁት ምንድነው ያለው? ጠላቶቻችን ትልቁ ግንትናችን የጠላቶቻችን ትልቁ ጥንካሬያቸው ይንቁናል አለ። that's right ምንም አሁን ይሄ ኢትዮጵያዊ ለማምሰል ያመጡት አጀንዳ እንጂ ይሄ የሐሰብ ጉዳይ የአብይ አህመድ ጉዳይ ሆኖ ለሰከንድ አያውቅም። በዚህ አንተ ስትዋጋ በአባይ ግድብ በኩል የሀገር ጦር ያዘምትብሃል። ቤኒሻንጉልን ኦልሬዲ ዲስማንትል አድርገውታል። ጋምቤላን ዲስማንትል አድርገውታል። አማራ ወድሟል፣ ትግሬ ወድሟል። ኢቭን ቴዲ አንድ ነገር ልንገር፣ ድርድር ቢሆን ሪል ቴዲ አንድ ደቂቃ ፕሊዝ፣ ድርድሩ ሪል ቢሆን ማለት ነው የፕሪቶሪያው ድርድር በተለይ ደግሞ አሁን ይሄ ሰሜኑን ትግራይንና አማራን ለማስታረቅ ሪል ቢሆን ህወሓት ወደ ብልጽግና የመግባት ወደ ሴንትራል ፖለቲካል ፓወር የመግባት ዝንባሌ ይፈጥሩ ነበር። አልፈጠሩም። እሱን ህወሓት ስሙን እንኳን እንዲቀይር አላደረጉም። ሌሎች ክልሎች እኮ በሙሉ ብልጽግና ተብሎ ነው አሰ ብራንች ክልላቸው ላይ ጽሕፈት ቤት ከፍተው እንትን እያሉ ያሉ። ህወሓትም የመገንጠል አባዜ ስላለበት የነዚህ ፖለቲካል አላይ ግሩፕ ነው። ስለዚህ የአሰብ ጉዳይ ከተነሳ ጦርነት ከተነሳ አገሪቱ የመጨረሻ የመጥፋቷ የመጨረሻው ምዕራፍ ነው የሚሆነው። ስለዚህ ጊዜው አሁን አይደለም ነው የምትለው? ጊዜውማ አሁን ሊሆን ይችላል። ከማን አንፃር ሲለካ? ከኦሮሞ የፖለቲካ ፍላጎት ሲለካ፣ አገር የመሆን ፕሮጀክታቸው ጋር ሲለካ አብይ አህመድ በራሱ መስፈርት ነው የሚሄደው እንጂ ከኢትዮጵያን ፍላጎትም አይደለም አልኩ። የኢትዮጵያን ፍላጎት ኢንፍሌሽንን ማስቆም ነው፣ በሰላም ወጡ መግባት ነው፣ ሰርቶ እንዲገባ ማድረግ ነው፣ መማር ነው ፍላጎቱ። የኢትዮጵያ ህዝብን አልጠየቀም ነው። እሺ አንዴ አሁን የመጨረሻ ዞር ነው የምሰጣችሁ። አሁን በዚህ ውይይት ላይ ያላችሁ የባህር በር አያስፈልገንም አንድ ነገር ነው እንድታወሩ የምፈልገው። የባህር በር ያስፈልገናል አንድ ነገር ነው። አያስፈልገንም ኦኬ፣ መች ነው የሚያስፈልገን? በዚህ ጉዳይ ላይ ማውራት እንችላለን። አንድ ነገር ነው። ቆይ ደቂቃ አልቋል። የመጨረሻ ዞር ላይ ሰጣለሁ። የባህር በር የሚያስፈልገን ከሆነ እንዴት ነው ማግኘት የምንችለው? ከኤርትራውያን ጋር በሰላማዊ መንገድ ነው፣ ሰጥቶ በመቀበል መርህ ነው። ቅድም አንተነህ እንዳለው በመውረር ነው። ወደዳችሁም ጠላችሁም እናንተ የሚወጣችሁበት ማህበረሰብ ይጠይቃችኋል። አሁን የምትሉት የኑሮ ማይቀር ነገር ነው። ህዝብ ቁጥር እየጨመረ ነው እንደምታዩት 150 160 በአግባቡ እንደውም ቢቆጠር 200 ሚሊዮን ልንደርስ እንችላለን። የባህር በር የሚያስፈልገን ከሆነ እንዴት ነው ልናገኝ የምንችለው? ውይይቱ ይሄ ሆኖ እንትን ብያለው እያላችሁ ወደ ብሔር ከሆነ የብሔር ፖለቲካ የምናወራበት ጊዜ ያለ አሁን ይሄ ሀገራዊ አጀንዳ ስለሆነ ነው። የብሔር ጉዳይ የደረሰባችሁንማ እኮ ሁልጊዜ እሑድ እየሰማኝ ነው እያወያዩችሁ ነውና ቢያንስ በዚች ደቂቃ ከማጠቃለያ በፊት በዚህ ልዩነት እንለያያለን። ከነ ልዩነቶቻችሁ የምትሰነባበቱ እንደዛ ነው የምናደርገው። የባህር በር ያስፈልገናል አንድ ነገር ነው። አያስፈልገንም አንድ ነገር ነው። ያስፈልገናል አሁን አንድ ነገር ነው። ያስፈልገናል ግን አሁን አይደለም አንድ ነገር ነው። በዚህ አውድ ነው የምናወራው። ይህንን እንዳትረሱ ለማለት ያለውና ውይይቱ ወደ ብሔራችሁ ጉዳይ እንዳይል ስለፈለኩኝ ነው። እሺ መስፍን ፈይሳ ሮቢ 5 ደቂቃ አለ። ኦኬ ቴዲ ያውልህ ብሔርተኛ የሚወክሉ ብሔር በሙሉ በእነሱ ሜንታሊቲ የሚያስብ ይመስላቸዋል። እነሱ ሀገር ላይ ስላኮረፉ ለስልጣናቸው ብለው
ኦሮሞ አሁን ዶክተር አብይ አሰብን ጥያቄ ያነሳለሁ ቢል ከ40 እና 30% ህዝብ ውስጥ 10 ሚሊዮኑ አብይን ቢብል 20 ሚሊዮኑ ይከተለዋል። ሌላው ብሔርተኛ ውስጥም ሀገር እኔ እንደ ኤርትራኖች እቀናባቸዋለሁ። በመንግስታቸው እየተረገጡ በሀገራቸው ብሔራዊ ጥቅም ጋር ከማንም ጋር አይደራደሩም። የኛው ግን እኔ እየተገደልኩ ይላል እሱ ጥቅሙን ስላጣ። የሀገሬ ብሔራዊ ጥቅም ግን ለትውልድ የሚዘልቅ ጥያቄ ነው አላነሳም። እኔ እንጀራ ሳልበላ ለትውልድ የሚቀመጥ ስንቅ አልሰራም የሚል ሆዳም ብሔርተኛ ነው የተፈጠረው እኛ ሀገር። አሁን ጊዜው አይደለም የሚሉት አብይ ወደ በር ካገኘ መሳሪያ ያስገባና እኛ የምንታገለው ትጥቅ ትግል አይሳካም ነው። ሁለተኛ ኢኮኖሚ ይሻሻላል ነው እንጂ ዶክተር አብይ ወደ ስልጣን ከመምጣቱ በፊት ህወሓት በነበረችበት ጊዜ ኢትዮጵያ ህልውና መቀጠል ካስፈለገ የወደብ በር ኢምፖርታንት ነው ብሎ ደጋግሞ የተናገረባቸው ቪዲዮዎች ኦንላይን አሉ። ስለዚህ ለውጡ ሲመጣ አንዱ ጥያቄ ያነሳው የውስጥ ታጣቂ ያኮርፋልና ብሔርተኛ አብጧልና ሻዕቢያ ያስታጥቅብኛል ብሎ አልፈራም። በዚህ ጥያቄ ስልጣንን ማጣ ከሆነ እንኳን ትውልድ ጥያቄውን ይቀጥለዋል። ለትውልድ ቶፒኩን ላስቀምጥ ነው ያለው። የዛሬ መባላታችን እኮ አንደኛው የወደብ በር ማጣት የኢኮኖሚ ማጣት ነው። ሁለተኛው ሻዕቢያ የሚከተለው ፖሊሲ ዋናው የኢትዮጵያ ጉንፋኖች በየቦታው የሚያከረፉት ሻዕቢያ የሚሰጠው ቶፒክ ነው። 2 ሰው 3 ሰው ብር አስታጥቀው 100 መንጋ እንዲያደራጅ ታደርገዋለህ ኢትዮጵያ ውስጥ። ለምንድን ነው የምከተለው? እንዴት ነው የምከተለው? ምንድነው የሚያመጣው ወደፊት የሚለው ነገር አይጠይቁም። በቃ 4 ሰው መንጋ ከኢትዮጵያ ውስጥ ማግኘት ይችላል። ከኦሮሞ መንጋ ታገኛለህ፣ ከአማራ መንጋ ታገኛለህ፣ ከትግሬ መንጋ ታገኛለህ። ይህ ማለት ግን ያልተናገረው ህዝብ በሙሉ የነሱን ጉንፋን የተሸከመ ይመስላቸዋል። ወደ ጎን ይካሰሳሉ፣ ወደፊት አብይን ይከሳሉ። ወደ ጎን ይካሰሳሉ። ኦሮሞ ነው እንዲያረገኝ፣ ትግሬ ነው እንዲያረገኝ፣ ኦሮሞማ ሀገር ሊፈጽል ነው እያለ ወደ ጎን ይካሰስና ወደፊት ደግሞ ሁሉም አብይ ላይ ጥይት ይወረውራሉ። እንዲህ አይነት ነገን አሳልፎ የማይ ብሔርተኝነት ማለት የታወረ ፈረስ ማለት ነው። አንገቱ ላይ አርገህ መጎተት ትችላለህ ገደልም ቢገባ። እንግዲህ የኤርትራኖች እዚህ ቁጭ ብለው በሀገራቸው ተረባርበው ሲሰርቡን እንኳን አይቀኑም፣ አይበሳጩም። ሀገራዊ ሞራል የለም። ገባ? አብይ ባይመልስ እንኳን ሀገራዊ ፍቅርን እንዴት ሰው መንግስቴ አብይ እኮ እድሜ ልክ አይኖርም። ዛሬ ቢገለኝ ነገ ይለቃል። ነገ ግን ትውልድ የሚያስጠይቀውን ጥያቄ እንዴት ቀን ትሰጠዋለህ? ዛሬም ነገም ተነጎዳም መቼ እንደሚመለስ አታውቅም። ካሁን ነው ግን የምትጀምረው። ካሁን ስታርቱ አሁን ነው መሆን ያለበት። ነገን አናውቅም፣ ተነጎዳን አናውቅም፣ ዓለም ምን እንደሚሆን አናውቅም። ለወደብ ጥያቄ ግን ፕሮጀክት አድርገህ ለመጪ ዓመት እኔ ስኖር ብላ አትጠይቅም። አንተ ስትኖር ትውልድ አንተ ዘረኛው ሲሞት ትውልድ ይኖራል። ዘረኛ ጋር የሚሞት ኢትዮጵያዊ፣ ኦሮሞ፣ ትግሬ፣ አማራ የለም። ይሄ ጉንፋን ደግሞ ሻዕቢያ ሲጠፋ ኢትዮጵያ ውስጥ ይጠፋል። እርግጠኛ ነኝ እኔ። እንዋጋ ወይ? እኛ እንዋጋም። ጥያቄ ነው የምናነሳው። የወደብ 3 መርከቦች ወስደናል ከኢትዮጵያ ላይ ሲሉ እኮ እውነት ቢሆን ይሄ ብቻ ኮዛችን ሊሆን ይችላል። ወደብ ስላጣን ነው መርከባችንን የወሰደ ብለን ጦርነት መክፈት እንችላለን እኮ። አይ ንብረታችን ስለቀሙን እኮ ሰጠውናል እኮ። እውነት አይደለም እንጂ ጉዳዩ ኤርትራኖች 3 መርከብ መሳሪያ ነጠቅን ካሉ ከኢትዮጵያ ላይ ይሄ ብቻ ለኢትዮጵያን ኤርትራን ለመውጋት ኮዛችን ነው። ምክንያቱም የወደብ በር ስላጣን ስለሌለን
መሳሪያችንን ከመርከብ ላይ ነጠቁብን ብለን ኤርትራ ላይ ጦርነት መክፈት እንችላለን። ነገር ግን 3 ሚሊዮን የኤርትራ ህዝብ ጨርሳለሁ 3 ሚሊዮን የኤርትራ ህዝብ ካለ አብይ 3 ሚሊዮን የሚደግፈው ኢትዮጵያዊ በዚህ ኬዝ ያለው የሌለ ይመስላችኋል? ምድረ ጎጠኛ 3 ሚሊዮን ያጣለ ከኢትዮጵያ ህዝብ ካንተ ጋር ሞታለሁ በዚህ ዓላማ የሚል ኦኬ ቴንክ ዩ መስፍኔ ታንክ ዩ። በነገራችሁ ላይ በጣም መፍራት ያለባችሁ ነገር በጦርነት ውስጥ ተማርከው ሁለተኛ እድል አግኝተው ጦር ግንባር የሚሄዱ ሰዎችን ፍሩ። ተማርኮ ሁለተኛ እድል ያገኘ ሰው ካልፈራ አለቀለም። አሁን መስፍን ፈይሳ እኛ ተረጋጋ ምናምን እያለን እየከለከልነው ነው እንጂ ታውኑ ካልተጀመረ እያለኩ ነው። ዛሬ ሞጣን አስንቃል ቴሪ በቃ ታውኑ ካልተጀመረ እያለ ነውና ዋኔ በጣም ይሄ የጦር እንትን ነው። በጦር እንትን በጣም መጥፎ ነገር ነው። እሺ መስፍኔ ከልብ ነው የምናመሰግነው። ቁም ነገሩ ኢትዮጵያውያንን የተለያየ አይነት ሀሳብ ነው ያለን። ጨምቀን ደግሞ ያዋጣል የምንለው ይበጃል የምንለው ለሀገራችን እናመጣለን። በሀገራዊ ጉዳይ ብንሰዳደብ እርስ በርሳችን ብንተናነቅ የሌላ ሀገር ዜጋ ምንም አይመለከትም። አስፈላጊ ከሆነ እርስ በርስ ልንደባደብ እንችላለን። ጨምቀን ግን የሆነ ሀሳብ እናመጣለን። የምንከራከረው ለሀገራችን ነው። ለቦትስዋና ወይ ለካሜሩን ወይ የደቡብ አፍሪካን ፖለቲካ አይደለም እየተነተነን ያለነው። እና ቀደም ሲል የነገርኳችሁ መስፍን ፈይሳ ቂም አለበት እያየ ገባበት ለማለት ያህል ነው። እሺ ከመስፍን ቀጥሎ ማን ነው? አንተነህ ነው ነው ያስገባኝ እኔን ነው ግን ጅራ 5 ደቂቃ አለ። አፍሪካ ዩናይትድ አለ። እሺ አፍሪካ ዩናይትድን በአግባቡ ሰዓቱን ስላልተጠቀመ ወደ ታች አስቀድሞ ቆይ ከአፍሪካ ዩናይትድ በኋላ ማን ነው? እኔን አስቀድሞ ሞጊልዳ ነው። ቆይ አንተ አይደለም። ቆይ ሞጊልዳ ነው መሰለኝ። ሞጊልዳ አለ። ተኝተዋል። ቴዶ ሁሉም ከኢትዮጵያ አይ ቲንክ ሞጊልዳ ብዬ የሚጠራው ለመጨረሻ ጊዜ ነው። አይ ተኝተዋል የምትልበት መንገድ ራሱ ያስተኛዋል። ልጁ የባሰ አስተኛው አለ ሞጊልዳ። እሺ ሞጊልዳን በክብር ወደታች እናወርደዋለን። በሀገራዊ ጉዳይ እኮ ብሔራዊ ስሜታችሁን ነው ሁሉ እኮ ልተነትን የመጣ መስሎኝ ነው እንጂ ልታንቀላፋማ ምን ጋ መምጣት የሚጠበቅብሃል ነው። በክርክር ታጅቤ ቴዲ ሐዋሳ ቤት ተኛው ብለህ ለታሪክ 2000 ሰው እያለ ሲተኙ እንደ ታሪክ ሊናገሩ እኮ ነው። እኮ ቀላል ሰው እንዳልመስላችሁ ቴዲ ሐዋሳ እኮ ፖለቲካዊ ውይይት ሲያካሄድ እኮ ተኝቻለሁ ምናምን ብሎ ሊናገር እኮ ነው። የተኛው ሰው ነኝ። እሺ ሚኒሊክ ፋን ወደ አንተ እመጣለሁ። ቴንክ ዩ ፋይናሊ ያለ ቪዲዮ ጌስት ስታስገባ አጋጥምከኝ። አመሰግናለሁ። ኦኬ ሶ አይ ሪስፔክት የቶፒኩን ናሬቲቭን ድሮ ማድረግህን ሪስፔክት አደርጋለሁ፣ ግን እንድትመልስልኝም ፈልጋቸው ጥያቄዎች አሉ። አንደኛው ከአብይ አህመድ ጋር ቀለበት በሚደራረጉት የጫጉላ ጊዜያቸው ኢሳያስ አፈወርቂና አብይ አህመድ ቀለበት በሚያደርጉበት ጊዜ የተስማሙት ስምምነት አለ፣ ወደብን በመጠቀም የተመለከተ እንደውም ወደ አሰብ የሚሄደው መንገድ ድጋሚ ጥቅም ላይ እንዲውል መታደስ ሁሉ ጀምሮ የነበረበት ሂደት አለ። ከዛ በኋላ ህወሓት የሴንትራል ገቨርንመንቱን ስልጣን እቀማለሁ ብላ ስትመጣ ኢሳያስ አፈወርቂ በግብዣ ተጠርቶ ኢትዮጵያ ውስጥ ገብቶ አብይን ስልጣን ላይ እንዲቆይ ያደረገበት መንገድ አለ። የተባበረበት የኢትዮጵያ መከላከያ ሰራዊትን የታደገበት ሂደት አለ። ሱጪ ነው No, this is to do with the port because
አዎ the narrative is በወረራ እንሄዳለን ያሉ ደረታቸውን የሚደልቁ ሰዎች አሁን ይጀመር እንጋጠም የሚሉ ሰዎች አሉ። አንተም ቴዲም as a host ኤርትራ ኢትዮጵያ ውስጥ እጇ ረጅም ነው ብዙ ነገሮችን ትመሰቃቅላለች ብለሃል። to a certain extent I agree ግን የችግሩን መፍትሄ ስናነሳ የችግሩንም መንስኤ ማንሳት አለብን። ኦነግ ህወሓትና ኢፒኤልኤፍ ወይንም ሻቢያ አንድ ላይ ሆነው ተስማምተው ነው እችን ሀገር ያለ ባህር ወደብ ያስቀሯት የቆራረሷት በዘሬ ከፋፈሏት። ስለዚህ የባህር ወደቡን ኢትዮጵያ ተገዳ ወይንም በጦርነት ተሸንፋ ወይንም አቅም አንሷት የሰጠችው ነገር አይደለም። እነመለስ ዜናዊ የባህር ወደብ እንደ ኮማዲቲ እንደ መኪና ነው የፈለግነው ቦታ ተከራይተን መጠቀም እንችላለን እያሉ የባህር ወደብ እንደማያስፈልገን ሲናገሩ ነበር። በዛው ልክ ደግሞ አማራው ብሔርተኛ ከመሆኑ በፊት ስለ ባህር ወደብ ሲያነሳ አህዳዊ እያለ የሚረገጥበት ጊዜ ነበረ። አህዳዊ ስርዓት ናፋቂ ሌላ ጎረቤት ሀገርን ማያክር እየተባለ ይረገጥ ነበር። ሶ ሌላኛው ላንተ የጠየቁን ጥያቄ I hope you took mental note። ሁለተኛው ጥያቄ ደግሞ የዛሬ 2 ዓመት ነው ምናምን አካባቢ ኢትዮጵያ የባህር ወደብ ባለቤት ሆነች ብለው በመንግስት ሚዲያ መተው ሲያስደልቁና ሲደልቁ ሰላማዊ ሰልፍ ሲወጡ ነበሩ። ያ የወደብ ባለቤትነት ሂደት ሶማሊያን ለሁለት ሰንጥቆ ሶማሊላንድ ላይ መሬት የማግኘት ሂደት ነበረ። ያ ከሸፈባቸው። ያንን ለማግኘት በሄዱበት ርቀት ሁሉ የሶማሊያ መንግስት ጥሩ ኢንተርናሽናል ፓርትነርሺፖችን በመፍጠር የሞቃዲሾ መንግስት ግብፅን እዛ ድረስ ስቦ በማስገባት ያለ ጦርነት የማይሳካ ነገር እንደሆነ ተረጋገጠ። ሶማሊላንድን ሬኮግኒሽን ሰጥተው ያለ ጦርነት እዛች መሬት ላይ እንደማይረግጡት የወደብ ባለቤት እንደማይሆኑ ሲረጋገጥ ለምንድነው ድፍረት ከሆነ ወንድነት ከሆነ ጀግንነት ከሆነ ለምንድነው የግድ ጦርነቱ ከኤርትራ ጋር መሆን ያለበት? ሶማሊላንድ ላይ እኮ ኑና ውሰዱ ይሄው ወደብ ለኢትዮጵያ ተብሎ የተሰጠ ወደብ አለ። ለምንድነው ጦርነቱ የግድ በዚህ በሰሜን በኩል መሆን ያለበት? ያውም አብይ አህመድ የኢትዮጵያን ምድር ከረገጠበት ጊዜ ጀምሮ አንድም ቀን ሰላም አድሮ የማያውቀው የሰሜኑ ህዝብ ላይ ጦርነት ደረቶቹን እየነፉ ስፔሻሊ ዛሬ 6 ዓመት ኢትዮጵያ አውት ኦፍ ኦሮሚያ ሲሉን የነበሩት ሰዎች ዛሬ ኢትዮጵያ የወደብ ባለቤት ለመሆን በሰሜን በኩል ጦርነት ያስፈልጋል እያላችሁ የምትሞግቱ ለምንድነው በሱዳን በኩል ሄዳችሁ ጦርነት አድርጋችሁ ለኢትዮጵያ የተሰጣትን የወደብ ባለቤትነት ማታስከብሩት? ይሄ ሲሪየስ የሆነ question ነው፣ መመለስ ያለበት ነው። እዛ ጋር የተፈራረማችሁት አግሪመንት አለ፣ MOU አለ፣ ሜሞራንደም ኦፍ አንደርስታንዲንግ አለ። ኢትዮጵያን የወደብ ባለቤት የሚያደርግ ፋኖ ደጋፊ ነህ? አዎ ነኝ። የትኛው ፋኖ ነኝ? ደጋፊ አይደለሁኝም። እኔ ማምነው አንድ ፋኖ ብቻ ነው፣ የድርጅትም የአካባቢም አይደለም። እኔ በፋኖ ትግል አምናለሁ። ሁሉንም ፋኖ ደግፋለሁ። አንድ ሆነው እስኪመጡ ድረስ ሁሉንም እደግፋለሁ። ፋኖማ ሁሉም ፋኖነት ነው። ሀገር ነው። አዎ ለነሱ ለፋኖች እነሱም አግበስብሶ አይቀበሉም። የትኛው ፋኖ አንተ እንትን ብትል እኔ ለፋኖቹ ክብር መለየት አለብኝ። የእስክንድር ርዕዮተ ዓለም ነው የሚመቸው ወይስ የዘመነ ነው? ሶ ናሮ ዳውን ለማድረግ የድርጅቱ ደጋፊ አይደለሁም። የፋኖን ትግል እደግፋለሁ። ፋኖ ደግፋለሁ ብቻ ሳይሆን ፋኖም ነኝ። እሺ በለስ ቀንቶ ስልጣን ብትይዝ 4 ኪሎ ብትገባ ለኢትዮጵያ የባህር በር ልታመጣ የምትችለው እንዴት ነው? የኢትዮጵያ የባህር በር የምታገኝበት 2 አይነት መልኩ አለ። አንደኛው በፒስፉል ኔጎሺዬሽን ሰጥቶ በመቀበል፣ ሁለተኛው ደግሞ በጉልበት ነው። ጥያቄ ለመመለስ ግን ቅድም እንዳነሳው ከሆነ የኤርትራ ህዝብ 3 ሚሊዮን ነውኛ ያንተ ነገር አንደኛው ሰጥቶ በመቀበል ነው፣ ሁለተኛው በጉልበት ነው። ሶ እኔ ኢዚየስት ዌይ ብዬ የማስበው ፒስፉል ሚንስ ነው። እንደውም ሲስተማቲክ የሆነ መንገድ ብንጠቀም ብዙ ሳንሰጥ መቀበል እንችላለን ብዬ አምናለሁ። ለምሳሌ ጅቡቲ ላይ ሲ አክሰስ መፍጠር ከቻልን ጠንካራ የሆነ እነሱ እኛ ላይ ዲፔንድ የሚያደርጉበት ነገር ስላለ ጅቡቲ ውስጥ የኛን ሰዎች በተለያየ መልኩ በሰፊው ማስገባት ከቻልን በሬፈረንደም ኢትዮጵያ የባህር ወደብ አባል እንድትሆን ማድረግ ይቻላል። less than 1% of our population migrate trade እና እዛ አካባቢ ላይ settle እንዲያደርግ ማድረግ ከቻልን
ሜቢ ከ10 ከ15 ዓመት ባላነሰ ጊዜ ውስጥ ያለምንም መስዋዕትነት የወደብ ባለቤት መሆን እንችላለን። ሁለተኛው ደግሞ የአሰብን ጉዳይ ነገርየውን አምታታው በከተማው እናድርገው እንጂ ቆይ መታ አድርገህ ላጥ ነው የምትለው እንደዛ አይደለም። ቆይ ታይም የምትሰጠኝ ከሆነ I have no issue explaining። በቂ ደቂቃ አስታለው ሰው አሁን አንተ ስልጣን ብትይዝ 4 ኪሎ ብትገባ ህዝቡን ወደ ጅቡቲ ታሰፍራለህ። ከዛ በጊዜ ሂደት ሪፈረንደም ታዘጋጅና ጅቡቲ የኢትዮጵያ አካል ናት ብለህ ካስወሰንክ በኋላ ጅቡቲን በሲስተም ትጠቀልላለህ። በጅቡቲ መሄደችው እንደዛ እኮ ነው። አንደኛው መንገድ ነው። እሺ ሁለተኛውስ መንገድ በኃይል ያልከው ኖ ሌላ አማራጭ አለ። አሰብን በተመለከተ የዛሬ ፖተንት የሆነ ዩሪ የሚባል ልጅ አለ። ጥሩ ነገሮችን እያቀረበ ነበር። አሰብን አሳልፈው የሰጡት ኦነግና ህወሓት እጃቸውን አውጥተው ኢትዮጵያን የባህር አልባ ሲያደርጓት የጊዜያዊ አስተዳደር ነበሩ። ያንን የማድረግ ስልጣን የሌላቸው ሰዎች ናቸው ይሄንን ወደብ አሳልፎ የሰጡት ሀገራችንንም ያፈራረሱት። ይሄንን ሊጋሊ ቻሌንጅ ማድረግ እንችላለን። እኔ አሁን እንደ አንድ ዜጋ ነው እኮ እናንተ እንደምታስተዳድሩኝ እንደ አንድ ዜጋ ወይ ይሄ ሊጋሊ ቻሌንጅ ይደረጋል። ማይ ፖይንት ኢዝ ኢሊጋል የሆነ ኦኬ በሊጋል በህጋዊ መንገድ አሳልፎ የሰጡ ሰዎችን ምን ታደርጋለህ? አሳልፎ የሰጡትን ሰዎች አይደለም የኢትዮጵያና የኤርትራን ቦርደር ዲስፒዩት እነ መለስ ዜናዊ ሄደው ስምምነት ከፈጠሩበት ውጪ ከዛ በፊት የነበረውን ሂደት ቻሌንጅ የሚደረግ ሂደት ነው። ምክንያቱም ጊዜያዊ አስተዳደር የነበሩ አካሎች ተነስተው ሀገር መገነጣጠል አይችሉም። ሊጋል የሆነ ፍሬምወርክ በሌለበት ጊዜ የተደረገ ነገር ስለሆነ ማለት ነው። ያ ሊጋሊ በዓለም አቀፍ ኮርቶች ውስጥ ቻሌንጅ ሊደረግ ይችላል። ያ ግን ብዙ ኤፈርት ብዙ ሪሶርስ የሚጠይቅ ነገር ነው፣ ሂደት ነው። ሶስተኛው ደግሞ ከኤርትራ ጋር ሐቀኛ የሆነ ሰላም በመፍጠር ፍትሃዊ የሆነ መሬት መቀበል እንችላለን። አራተኛውና ላስት ሪዞርት ጦርነት። ሐቀኛ ማለት እንዴት ነው? ለምሳሌ ሐቀኛ ማለት we could go back ይሄ እኮ እንዴት መሰለህ ያን 4 ኪሎ ስትገባ የሚጠብቅ ይሄ ቤት ስራ ስለሆነ አድበስበስ አታልፍም። አይ ነው የጫግሏ ሽርሽር ጊዜ እኮ ቀለበት ሲያረግ ለአብይ አህመድ ለኢሳያስ እጁን ጠምዝዞ ቀለበት ሲያረግለት የተጀመረ ሂደት ነበር። ወንድሜ ቆይ አንዴ በነገራችን ላይ በቪዲዮ የማትታዩ ሰዎች ጨዋ ነው መሆን ያለባችሁ። በጣም እንትን ቀለምም አታብዙ። አርበኛ አትጫወቱ፣ ብዙም አትጫወቱ። መስማት አለባችሁ። አናቃችሁ ቢኮዝ ከማህበረሰቡ በላይ አርበኛም ስትሆኑ ሰው ይሄ ህዝብ ይጠረጥራል። እና በተለይ ማቃችሁ እንኳን ሰዎች በቪዲዮ እንኳን አንዳንድ ነገር ነው። በቪዲዮ ማትታዩ ሰዎች ሰከን ማለት ያስፈልጋል ማለት ያለው ቢኮዝ አናቅም ማን እንደሆነ ከኔ ስለማላቅ ነው። አሁን አብይን እኮ ብልጽግናን አስወገድከውና ወደ ስልጣን መጣ። የባህር በር ታስገኝልን የምትችለው አንደኛ ጅቡቲ ላይ ህዝብ አስፈረ በሪፈረንደም ጅቡቲን የኛ በማድረግ አልክ። ሁለተኛ ደግሞ በህግ አግባብ አልክ። ሶስተኛ በኃይል ብለሃል። በኃይል እንዴት ነው ልናገኝ የምንችለው? አይ ቲንክ እዛ ላይ በጣም ማተኮር ፈልጋል። ከባህሉ በፊት ግን ከኤርትራ ጋር ፍትሃዊ የሆነ ሐቀኛ የሆነ ግንኙነት ከተፈጠረ ያ ያለ ኃይሉ ሂደት የሚመጣበት መንገድ አለ። ምናልባትም ሙሉ ለሙሉ ባለቤትነት ባይሆን ረጅም ምናልባት የ99 ዓመት የ100 ዓመት ረጅም የሆነ ኮንትራክት ሊቀለበስ የማይችል ኮንትራክት ተፈርሞ እነሱም የሚጠቀሙበት እኛም የምንጠቀምበት መንገድ ሊፈጠር ይችላል። ላስት ሪዞርት ጦርነት ነው። ኦኬ ላስት ሪዞርት ጦርነት ነው። ያ ግን እኔ ቴዲ እኔ እናንተ for the most part ስለ ጦርነት ስናወራ we talk from the comfort of our home ገባህ? መሬት ላይ ቁጭ ብለን ቤታችን ቁጭ ብለን ነው የምናወራው። ጦርነት ማለት ምናልባትም ትንሽ ላየነው ሜዳው ላይ ሄደን ላየነው ሰዎች በጣም አሰቃቂ ነገር ነው። አይታል ለባድሜና ሽራሮ ላይ ያለቁት ወጣቶች መጨረሻ ላይ በተፈረመ ወረቀት ወይ ኤርትራውያኖቹ የፈለጉትን ሳያገኙ ወይ ኢትዮጵያውያኖቹ የፈለጉትን ሳያገኙ ከንቱ መስዋዕትነት ሆኖ እንዲቀር ተደርጓል። ስለ ጦርነት ስናወራ ጉዳት አለው ኪሳራማ አለው፣ ግን ስቲል ቴብል ላይ አለ አይደል የጦር አማራጭ። አዎ አንተም አሁን አንተም ነገ 4 ኪሎ ብትገባ ቴብል ላይ ካስቀምጥካቸው ኦፕሽኖች መካከል ስቲል ጦርነት አለ።
not necessarily እኔ እሱ አራት ነገር ማሳካት የማትችል ከሆነ ጦርነት የምታደርግ ከሆነ I believe strategic alliance ያስፈልጋል። ኤርትራ ውስጥ ያሉትን አፋሮች በተቀላላ በአንተ ጎን መታጠቅ መቻል አለባቸው መሬቱ ላይ ያሉት ሰዎች። ይሄ ዝም ብለህ ሄደ ኤርትራን ወረ የምታደርገው ነገር አይደለም። long term planning, long term strategic alliance አርም የሆኑ ግሩፖች እዛ ሀገር ላይ ከኢትዮጵያ ጋር መሆን የሚፈልጉ ጅቡቲን ኮረር ከኤርትራ ለምንድን ነው የማትወረው? እኔ ጅቡቲን መውረር አላልኩኝም። ጅቡቲ ላይ እንደውም የሰጠው ምሳሌ የተለየ ነው። ህዝባችንን አስፍረን በሲስተም ህዝባችንን አስፍረን ሬፈረንደም አስጠይቀን ጅቡቲን የኛ እናደርጋለን ማለት እኮ በሌላ መልኩ መንገድ ወረራ ነው። ጅቡቲን መውረር ነው። ይሄ ግን ወረራ በጦርነት አይደለም ያልኩት። እኛ 100 ሚሊዮን ፕላስ ሆነን 1 ሚሊዮን ገና በዚህ ባለፉት 3-4 አመታት የሞላ ማህበረሰብ ውስጥ I don't know how familiar you are ክራይሚያን ዶንባስ ላይ ራሽያ የሰራችውን ታውቃለህ። ለረጅም አመታት ህዝባቸውን አሰፈሩ፣ ዜግነት ሰጧቸው፣ የራሽያ ፓስፖርት እንዲይዙ አደረጓቸው። ሶ አካባቢውን ሲጠቀልሉ ስፔሻሊ ክራይሚያን ያለ ብዙ ደም መፋሰስ ነው የተቀለሉት። ምክንያቱም ሲጀመር የነሱ ፓርቲ የነበረው ነው። ሲቀጥል ደግሞ እዛ ያሉት ሰዎች ነዋሪዎቹ በፈቃደኝነት ራሽያዊነትን ተቀብለዋል። ሌላው ዩክሬን ውስጥ የገባው ጦርነት ሌላ እንደሆነ ሆኖ ይሄ መጀመሪያ ላይ ለረጅም አመታት ክራይሚያን ሲቲዝ ራሽያ ሎንግ ተርም ስትራቴጂ ያለ ደም መፋሰስ ያረጉት ነገር ነው። ሶ እኛ እንደ ትልቅ ህዝብ ልናደርገው የምንችለው ነገር ነው። ግን ቴዲ ይሄ የሶማሊያውን ጉዳይ ኮምፕሊትሊ ኢግኖር ማድረጉ ግን ኃላፊነት የጎደለው ነው ብዬ አምናለሁ። ለምንድን ነው? ኦኬ ናሬቲቭ ስላለ እዚህ ውስጥ ናሬቲቭ ኦኬ ለምሳሌ የባህር በሩን ጉዳይ ተቃውመ የባህር በር ልናገኝ የምንችልበትን ሐሳብ አለማምጣት ነውር ነው። ለዛ ነው የጠየቁ እንዴት ነው? ኦኬ የባህር በር ያስፈልገናል ካለ ህዝብ አይ አሁን አይደለም ካልክ ያንተ ኦፕሽን ምንድነው? ያንተ አልተርናቲቭ ሐሳብ ምንድነው የጠየቁ። ስለዚህ ለዛ ደግሞ ስትነግረኝ ቢያንስ ሊያሳምን የሚችል ነገር አሁን ቅድም የነገርከኝ ነገር ራሱ ወረራ ነው። ጅቡቲ ምናምን ያልከው ነገር እሱ አስኬድም ጦርነት ውስጥ ይከታል። ሁለተኛ ጅቡቲ በዚህ ታይም አንተ ገና 4 ኪሎ ገብተህ ህዝብ ጅቡቲ ላይ አስፍረህ ገና ከ30 ከ50 ከ60 ዓመት በኋላ እንደገና ጅቡቲን የኛ አድርገህ ሪፈረንደም አዘጋጅተህ አሁን ይሄ ሊሆን የሚችል ነገር ነው? ተደርጓል። የተደረገ ነገር በምሳሌ ነው የነገርኩህ። 150 ሚሊዮን ነን አሁን 150 ሚሊዮን ነን እያልን ነው። አሁን በአሁን ሰዓት የባህር በር ያስፈልገናል እያለን እያወራን አንተ የ150 ዓመት ፕላን አይደለም ማቅረብ ያለብህ። ነገ ስልጣን ላይ ስትወጣ አግጦ አፍጦ የሚመጣልህን ጥያቄ ነው የጠየቁ ያሉት። ለዛ ነው ምላሽ ልሰጠኝ የሚገባው እንጂ ህዝቡን ድጋሚ ከዛሬ ወደ 150 ዓመት ወደዛ ከተው 150 ዓመት ታገስ ካልከውማ ህዝቡ ራሱ አንድ ወር የሚያስቀምጥ አይመስለኝም ስልጣን ላይ። እሺ ወደ ሌሎቹ ልምጣ። እሺ አንዴ ቃል ስላጠቃልና ወደ አንዴ ቃል ተስተኛ ይሄንን አስረግጬ መናገር የምፈልገው ነገር ነው። ሶማሊላንድ in exchange for recognition okay ሉዓላዊ ሀገር ነው ብሎ ለሚቀበላት ሀገር ወደብ ስፔሲፊክሊ ከኢትዮጵያ ጋር የተፈራረመችው ወረቀት አለ። ወደብ እንዲሰጥ የኢትዮጵያ የባህር ወደብ የባህር ኃይል የምታሰፍርበት ሁሉ ነገር ተፈርሞ ተስማምተው ያለቀ ፋይናል አግሪመንቱ ግን ሶማሊላንድን ሀገሬ ነች ብላ በጉልበት ብትመጣ ኢትዮጵያ ይሄንን ሶማሊላንድን ባክ ልታደርግ የተስማሙበት ወረቀት አለ። በመንግስት ሚዲያ ኢትዮጵያ ውስጥ በሰላማዊ ሰልፍ ሳይቀር ህዝቡን አስወጥተው አስጨፍረውታል። ኢትዮጵያ የባህር ወደብ ባለቤት ሆነች ብለው ይሄንን ለምንድነው ፕሪሱ የማያደርጉት? ለምን የግድ ከኤርትራ ጋር መዋጋት አስፈለገ? እዛ ጋር እንኩ እየተባለ እዚህ ጋር ይሄ የናንተ አይደለም እየተባለ ለምንድነው የግድ በሰሜን በኩል ጦርነት ለመጫር ይሄ ሁሉ ሩጫ? አሁን እኛ ወደብ አተን አይደለም እየከፈለን የምንጠቀማቸው ወደቦች አሉ። አጀንዳው የእውነት የወደብ ከሆነ እዛ ጋር እኮ ሶማሊላንድ የሰጠችን ወደብ አለ። አጀንዳው የእውነት የወደብ እንዳልሆነ አንተም ብዙ ጊዜ ሻርፕ የሆኑ አናሊሲሶች ሻርፕ የሆኑ ዲስከሽኖች ስታመጣ ነው ማይ። ይሄ ግን ብልጽግና ስልጣን ላይ ለመቆየት የሚጭረውን ጦርነት እውነት ለኢትዮጵያ ተቆርቁሮ አድርገህ የምታቀርበው ጥያቄ ፈጥሮብኛል። ሪሊ ቴዲ ብልጽግና ሆነ የሚል ስለዚህ ጥያቄው የወደብ ነው ብዬ አላምንም። ጥያቄው የጦርነት ነው፣ ሰሜኑን የማድቀቅ ነው። እሺ እኔ ማንንም መፈራ ልጅ አይደለሁም እኮ እኔ እፈራለሁ እንደ ብልጽግና አልከኝ ኦነግ አልከኝ ሻዕቢያ ኖ አይ ጥያቄ ነው። እኔ አቡድን ዲስፔክት ዩ ነገሩን ነው እንጂ እኔ በራሴ ዛቢያ መሽከረከር አንድ ጠልጣላ ነፍስ ያለኝ አንድ ሀገሬን የሚወድ ሰው ነው።
ግን አጀንዳውን ያመጡት ሰዎች ምክንያታቸው እሰጥሃለሁ። አጀንዳው መቼም ሊመጣ ይችላል። እንደ ሀገር ነው እኔ እያወራሁ ያለሁት። እንደ ሀገር ነው። ጅቡቲን ስንኖር ካልሰቀጠጠ፣ ኤርትራን ስንኖር የሚሰቀጠጠ ከሆነ ወረራም ከሆነ ደግሞ ወረራም ሳይባል ማለት ነው ለጅቡቲ የወረራ ሀሳብ አቅርበ ለኤርትራ ግን ይሄ አቴንሽን ዳይቨርት ለማድረግ ነው ካልክ ነገ ስልጣን ላይ ስትወጣ እንዴት ነው የምታደርገው ነው የኔ ጥያቄ። ለጅቡቲ ሲሆን የሰላ ሀሳብ የምታመጣ ከሆነ እንዴት አድርገን ጅቡቲን ማሽመድመድ እንዳለብን የምታመጣ ከሆነ ለኤርትራ ሲሆን ደግሞ አንደበት የሚተሳሰር ከሆነ ይሄ ልጁ ኤርትራዊ ነው እኮ ለምን ትደክማለህ? ችግር የለውም። እኔ ታዲያ ምን አለባበሴ ስታይ ፋራ መስያለሁ እንዴት እንጂ ቁም ነገሩ እሱ አይደለም። ለዛ ነው ቁም ነገሩ መንግስትን እርሳው። መንግስታውን ብልጽግና የሚባል የለም። በቃ እርሳው። ህዝብ የባህር በር ፈልጋለሁ ካለ እንዴት ነው የምታመጣው? ኢትዮጵያዊነት ወኔ የለም እንዴ? ማይ ፍሬንድ እንደሚላችሁ ለሁላችሁም ጥያቄ መውረራ እኔ ወረር ጦርነት የኔ ጦርነት ደጋፊ አይደለሁም። ግን የባህር በር ሊኖረን የሚችለው እንዴት ነው? ግልጽ ነው አይደለም? የባህር በር ሊኖረን የሚችለው እንዴት ነው? አይኖረን አንድ ነገር ነው። ሊኖረን የሚችለው በዚህ መንገድ ነው። አሁን ጊዜው አይደለም ነው። በዚህ ሀሳብ ነው ማውራት ያለብን። እዚህ ጋር እንደ ኢትዮጵያውያን ስናወራ የተለያዩ ሀሳቦችን እኮ እንድታመጡ ነው። ከዛ ተራ መሰለኝ ተነኔ እንደዛ ነው የኔ ሀሳብ እንጂ ኤርትራውያን ሉዓላዊ ሀገር ናቸው፣ መከበር አለባቸው። ግን ተከራካሪ አይፈልጉም። ጥሩ ፖለቲከኞች አሏቸው። ጥሩ ጸሐፊ የሊትሬቸር ሰዎች አሏቸው። ፖለቲካ ላይ አጥበው ሊያሰጡ የሚችሉ ጎበዝ ሰዎች አሏቸው። በቂ ናቸው። ተለጣፊ አይፈልጉም። አትዝረክረክ። ይህ ዝም ብለህ አንዳንድ ኮፍያና አበባ ወይ ይወረወርልሃል። በቃ ዝም ብለህ ትደልቃለህ። አሁን አንተ እንዳልኩ ብትሞት ይሻላል። አንተ ዛሬውኑ ሞታችሁ ካላደራችሁ እናንተ መቼም አትሞቱም። ቁም ነገር እንዴት እንደሚንቁህ ብታይ፣ ማታውን ተሰብስበው ሲያወሩ እንዴት እንደሚላጡብህ ብታይ። ቁም ነገር እንዲህ ያለ አጨብጫቢነት ውስጥ የገባችሁ ሰዎች፣ በነገራችን ላይ ጥመቱ ከላይ ነው፣ እናንተ ላይ አይደለም። ጥመቱ ከላይ ነው። ከትላንት ወዲያ እኮ ከሻዕቢያ ጋር የሰሩ ሰዎች እኮ ዛሬ እኮ ስልጣን ውስጥ አሉ። ያላባቱ ልጁ ኬት ያመጣዋል? እንደዚህ አይነት ነገሮች አሉ። ፖለቲካ ፓርቲዎቻችን ትላንት መንግስትን ለመጣል ከታሪካዊ ጠላቶቻችን ጋር አብረው ይሰራሉ። ከግብፅ ጋር ሄደው ግብፅ ገንዘብ የተቀበሉ አሉ። ኤርትራ ውስጥ የከተሙ አሉ። ከሻዕቢያ ምክር ሀሳብ የተቀበሉ አሉ። ኢንክሉዲንግ ከቲፒኤልኤፍ ጀምሮ። ግን የሆነ ቦታ ላይ መቆም አለበት ነው የኔ ሀሳብ እንጂ እንደው እናንተ የጀመራችሁት ነው እያልኩኝ አይደለም። እናንተ የጀመራችሁት አይደለም። ግን ኢትዮጵያውያንን እንደኔ ያሉ ወይም ደግሞ ሚሊዮን ኢትዮጵያውያኖች አሉ። እዚህ ጋር አንበሳ ብታወርድ ሚሊዮን ብር ብሰጥ ሀገሬ ናት ማይ ፍሬንድ። ነገ በህዝቤ ማል ደረቴ ነፍቼ ሄዳለሁ። ይብላኝ ግን ለምትዝረከረክ ማለት ነው። ስፔሻሊ ቪዲዮዎቻችሁ የምትታዩ ሰዎች ይሄ በዚህ በጠራራ ፀሐይ ሰው እንደዚህ ሲሆን ያሳፍራል። ቁም ነገር እኔ ማፍረው ለእናንተ ሳይሆን እንደው እነሱ ለእናንተ እንደው ጥፍራቸው ውስጥ ቢገቡ እንደው መሸማቀቅም ገደላቸው። ቢኮዝ ኤርትራውያን እንደዚህ አይደሉም እና ይሄን ከግምት ማስገባት አለበት። በተረፈ ኤርትራውያን በስመ ኢትዮጵያውያን እያስገባችሁ ኢትዮጵያውያንን የምታሰድቡትን ነገር ፕሊስ አቁሙ። እዚህ ጋር ደረጃቸውን የጠበቁ ኢትዮጵያውያን ይጠብቋቸዋል። ማውራት ከፈለጋችሁ ከነዚህ ጋር ነው እንጂ እነዚህ አረንጓዴ ቢጫ ቀይ ፕሮፋይል እያደረጉ ገብተው በስመ ኢትዮጵያዊ ገብተው ስለተነጋገሩ ያ ትክክለኛ ኢትዮጵያዊ ባህሪ አይደለም። አም ሶሪ ሪኮመንድ ያደረኩት እኔ ነኝ። ይሄንን ሰውዬ አይደል ነው ከታች በጣም ብዙ ሰዎች እንትን ስለጠየቁኝ ነው። ችግር የለውም። ችግር የለውም። ምን ችግር አለው? ምን አልሸወድም እኮ ሚኒሊክ በመጨረሻው ዘመን ፈጣሪ ቴዲ እኔ ኢትዮጵያን የሚቃረን ነገር ተናግሬያለሁ እንዴ? ዜግነቴን ስቀማ ችግር የለውም። ተቀመጥ። አንተን አይደለም ችግር የለውም። ግን በኦዲዮ የሚገቡ ሰዎች አስቸጋሪነቱ ምንድነው? ማን ምን እንደሆነ አንለይም። አሁን እዚህ እስከ እኔ ቪዲዮ ከፍቼ ባይ ኤርትራዊ ልሆን ኢትዮጵያዊ ልሆን ትለኘኛለህ? እውነት እንነጋገር። እሱ እኮ ነው ችግር ውስጥ የከተተን። እኔ አሁን በቪዲዮ ሳደርግ ይሄ በኦዲዮ ነው፣ ችግር የለውም። ሰዎች ከምትናገረው ንግግር በመስማት ይመዝነዋል። በኦዲዮ አስቸጋሪነቱ ምንድን ነው? ማን ምን እንደሆነ አናውቅም።
እኔ ኢትዮጵያዊ ነኝ ማለት አልችልም። አማራ ነኝ፣ በአሁን ሰዓት አማራ ነኝ። ኢትዮጵያ አለች ብዬም አላምንም። ግን የወደቡን ጉዳይ ቶፒኩን ሪስፔክት ስለዚህ ኢትዮጵያ ካለች ቴዲ ለምን ያወራል እዚህ መጥቶ? አንዴ በቃ ገብቷል። ይግባ ብላችሁ ይቀመጥ፣ ችግር የለውም። ልጁ እኮ እያወራ ነው። ተው በእናትህ እናውራበት። ይሄ ይቀመጥ፣ ችግር የለውም። ጋር ሳጸያት ምንድን ነው ኢትዮጵያዊ ላለመሆኑ ምንድን ነው ማስረጃ? እኔ ንግግሩን ቻሌንጅ ታደርገዋለህ፣ ዲባንክ ታደርጋለህ፣ ከዛ ይወጣል። በተረፈ ምንድን ነው ማስረጃ? አስቸጋሪነቱ በወዲው ማወያየት ይሄ ነው። ቢያንስ አሁን በተደጋጋሚ እንደምነግራቸው እያወራን ያለ ነው በሀገራዊ ጉዳይ ነው። አንተ የባህር በር እንዴት ነው ልታመጣልን የምትችለው? ጊዜው አሁን አይደለም ካልክ ኦኬ፣ ጊዜውስ መቼ ነው? በዚያ ወደ እንድናወራ ነው የፈለኩት። እሺ ሚኒሊክ ፋኖን አመሰግናለሁ። እንደውም አንድ ጊዜ እሱ ይሁን ሌላ አላውቅም፣ ሙልጭ አድርጎ ከሚሰድቡኝ ሰዎች ጋር ሲሰድበኝ ነበር መሰለኝ። አይ ዶንት ኖ እሱ ከሆነ ምን ያልሳደብ ምን አይደለም፣ ተሳስተሃል። እኔ እናንተ አውርተን እናውቃለን። ኦኬ አንዳንዴ የሚሰድቡኝን አሳስቼ ማስገባት ባህሪ ያለብኝና አንተ መስለኝ ነው። ጆቢራ ነው ማን ነው? የማን ተራ ነው? አዎ ጆቢራ ነው። እሺ ጆቢራ ደግሞ እስኪ አንተን እንስማ። ተናስተልኝ ስለ ባህር በር ነው ያለው። ያ በጣም ተመስጬ ነው እያዳመጥኩ ያለሁት። እኔ የምነሳው ኢትዮጵያ አንተ ባነሳቸው አጀንዳዎች ላይ ነው። ኢትዮጵያ የባህር በር ያስፈልጋታል ወይም አያስፈልጋትም፣ መቼ ነው የሚያስፈልጋት በሚለው ላይ ሀሳብ ለመስጠት ነው። ኢትዮጵያ የባህር በር ያስፈልጋታል። የመኖርና ያለመኖር ጉዳይ ነው። ዛሬ ያሉብን ችግሮች ለዘላለም ሊኖሩብን አይችሉም። የደህንነቱን ጉዳይ፣ የሰላሙን ጉዳይ፣ የምኑም ጉዳይ ነገ በሆነ ሰዓት ላይ ያበቃል። ግን ደግሞ የባህር በር የታሪክ ጉዳይ ነው። እኔ ያቃጥለኛል እንደ አንድ ሰው የባህር ጉዳይ ያስፈልገናል። የባህር ጉዳይ እንዴት ነው የምናገኘው ወደሚለው ስንሄድ ኤሪትሪያ ዋናው የኢትዮጵያ ተወደደም ተጠላም ዋናው የኢትዮጵያ ጠላት የኤርትራ መንግስትና የኢጅፕት መንግስት ነው። ይሄንን እኔም ጠንቅቄ ተቀብያለሁ። ልጆቼንም ትውልዱንም ባለውበት ይሄንን ነው ማስተማር። ዋናው የኢትዮጵያ ህዝብ ጠላት የኤርትራ መንግስት እንደገና የኢጅፕት መንግስት ነው። ለምሳሌ ቲፒኤልኤፍ ኢትዮጵያን ሲገዛ በቆየበት ሰዓት ኢትዮጵያን የቲፒኤልኤፍ መንግስት የሚቃወሙትን ሁሉ ኢትዮጵያን ለማፍረስ የተነሳውን ሁሉ ሲያሰፍርና ሲያስታጥቅ ሲያዋጋ ኢትዮጵያ የተባለች ሀገር እንዳትቀጥል ኢትዮጵያ የተባለች ሀገር እንድትጠፋ ሲያደርግ የቆየ መንግስት ነው። ከዛ በፊትም ያለውን ታሪክ ብዙዎች ያውቃሉ። አሁንም በዚህ መንግስት ኢትዮጵያ ከሶማሌ ላንድ ጋር የባህር ስምምነት ፖርት ለማግኘት ሲፈራረሙ ዋናው የኢጅፕት መንግስት ጠርቶ የሶማሌ መንግስት ጠርቶ ኢትዮጵያ ላይ በተቻለ አቅም ጦርነት ለማወጅ እየሄደ ያለ መንግስት ነው። አሁንም ደግሞ በብሔርተኝነት ኢትዮጵያ ውስጥ ያለው በብሔርተኝነት በኦሮሚያ ውስጥ ያለውን ጦር ውጊያ አስታጥቆ አሰልጥኖ እያስተባበረ ያለው ዋናው የኤርትራ መንግስት ነው። በአማራ ውስጥም ያለው ጥያቄዎች የሉም አይደለም፣ ጥያቄዎች ይኖራሉ፣ ወደፊትም ይኖራሉ። መንግስት መመለስ ያለባቸው በሰዓቱና በአግባቡ የሚመለሱ ጥያቄዎች አሉ። ግን ደግሞ በዛ በስተጀርባ ኢትዮጵያ የተባለች ሀገር እንዳትቀጥልና ኢትዮጵያ የተባለች ሀገር እንድትፈርስ እያደረገ ያለው መንግስት ይሄ መንግስት ነው። ይሄ መንግስት እኔ ከመጀመሪያው ጊዜ ጀምሮ ከ6 ዓመት በፊት አብይ አህመድ ከመጣበት ጊዜ ጀምሮ ኢነርጂያችንን በሆነ ነገር ሉዝ ከምናደርግ እዛ ላይ ሉዝ ብናደርግ አሁንም ታይማችንን ዌስት ከምናደርግ ኤርትራ ላይ ዌስት ብናደርግ ዛሬ በድርድርም ይሁን በምንም ይሁን ዛሬ የሆነ ነገር ላይ እንደርስ ነበር።
አሁንም ይሄ መንግስት ሊቀጥልም ላይቀጥልም ኢትዮጵያ ወደፊት የእድገቷ ልታድግም የሁላችንም ምኞት እድገት ነው። እድገታችን የሚቀጥለው እድገታችን ጫፍ የሚረግጠው ኤርትራ የተባለች ሀገር በሰላም ከኛ ጋር ስትኖር ብቻ ነው። በሰላም ለመኖር ደግሞ አሁን ያለው መንግስት ለኢትዮጵያ ሰላም የሚያስብ አይደለም። ኤርትራኖችን እያልኩ አይደለም፣ የኤሪትሪያ መንግስት። ይሄ መንግስት መንገዱን መልቀቅ አለበት፣ በጦርነት ማለት ነው። ይሄ ነው አቋሜ በዚህ ላይ። በሌላ በኩል ኢትዮጵያ ሲመቸን ኢትዮጵያ የምንሆን ወይ ብሔራችን ስነካ ኢትዮጵያን ማንሆንበት እንደዛ አይነት ሀገር አይደለች ኢትዮጵያ። ኢትዮጵያ ህይወታችን ከህይወታችን ጋር የተያያዘች ነች። መንግስት ነገ ሌላ ይመጣል፣ ይሄ ይሄዳል፣ መንግስት ይፈራረቅበታል። ግን ኢትዮጵያ ለዘለዓለም ትኖራለች። የኢትዮጵያ ብሔር ብሔረሰቦች ደግሞ እንደ ግራና ቀኝ አይናችን ነው። አንተ የግራህን አይን ታያለህ አታይም፣ የቀኝን አይን ታያለህ አታይም። ኢትዮጵያኖች የኢትዮጵያ ብሔር ብሔረሰቦች ብሔርተኞች ነገ ይተያያሉ። እነሱ የተያዩለት እድገታችን ሰማይ ነው የሚረግጠው። ማንም አይደራደረን። አሁን እያጣሉን ያሉ ነገሮች፣ አሁን እያፋጁን ያሉ ነገሮች ማይነር ናቸው። አንድ ቃን ያለ እና ስለዚህ ማጠቃልለው አሁን ያሉን ችግሮች ይሄ ሊያቆመን አይችልም። በአማራ በኩልም ያለው ጦርነት፣ በኦሮሚያ በኩል ያለው ጦርነት፣ በትግራይ በኩልም ያለው ጦርነት ከዚህ ነገር ላይ ሊያቆመን አይገባም። ይሄ ኢትዮጵያኖች ይፈቱታል፣ ይፈታል፣ ምንም ችግር የለውም። ትግራዮችም የትም አይደርሱም፣ አማራውም የትም አይደርሱም፣ ኦሮሚያውም የትም አይደርሱም። ነገ እንታረቃለን። እና ስለዚህ ይሄ የባህር በር ድርድር የሌለው ነገር ነው። ተወደደም ተጠላም መንግስት ያለውን አቅም አንዱ ዘማች ነኝ እኔም ራሴ አስፈላጊ ከሆነ ማለት። እሺ ይሄን ለማለት ፈልጋለሁ። አመሰግናለሁ። በነገራችን ላይ ብዙዎቻችሁ ኢንተርናሽናል ሎ ትላላችሁ። ሁሮት ኢንተርናሽናል ሎ ማን ነው? ኢንተርናሽናል ሎ የጻፈው ማን ነው? አሜሪካ ናት አይደል? ዩኒፖላር በሆነበት ዓለም ላይ በነበረበት ሰዓት ዩኤን በለው ይሄ የብሪቴኑ ኢንስቲትዩሽኖችን አይኤምኤፍ በለው ወርልድ ባንክ በለው it's all about guys you should understand the power of these lobbyists። እያንዳንዱ ኢትዮጵያዊ የሎቢስቶችን ፓወርፉልነት ማወቅ አለበት። አሁን ዘመን ያለበት ፖለቲካ ይሄ ነው። አንተ ጋር ሲደርስ ህግ ምናምን ህግ የሚባል ነገር የለም። ማይ ፍሬንድ ስለምን ህግ ነው የምትወረው? ኢንተርናሽናል እንገለላለን። አንቀጽ 2 ነው አንቀጽ 3 ነው። እንደዛ ዓለም ህዝብ እንደዛ ያክል ምንም ተወረው። ይሄ የባህር በር ጉዳይ ምንድነው እያወራን ያለው? ወይ ከበደን ወይ አየለን እኮ የሚጠቅም ነገር አይደለም። ስለ ህዝብ ነው እያወራን ያለው። አሁን ጊዜው አይደለም፣ አንድ ነገር ነው። ጊዜው ካልሆነ ደግሞ መቼ ነው የሚሆነው ነው። መጀመሪያ ውስጣችን ያለውን ችግር እንፍታው። አንድ ነገር ነው። እኔ እንደዛ ነው ይመስለኝ። ኢትዮጵያውያን በተለይ ሀገራችሁን የምትወዱ ኢትዮጵያውያን የሎቢስቶችን ጥቅም ማወቅ አለባችሁ። በጣም ማወቅ አለባችሁ። ዓለም ከዛ ውጭ አይሰራም። በነገራችን ላይ ዛሬ እስራኤል እና አሜሪካ በፎሬን ፖሊሲ እንኳን ኮንፍሊክት እንኳን ቢያደርጉ እስራኤል ፓወርፉል የሆኑ ሎቢስቶች ስላሏት ለእስራኤል ፌቨር የሚያደርግ ነው ውሳኔዎች የሚወሰኑት። ስለዚህ እነዚህ ነገሮች አሁን ጠልቄ ገብቼ ማልናገረው ይሄ እናንተ አሁን ዛሬ ላይ ህጉ ምናምኑ አንቀጹ ከዓለም አቀፍ ምን መድረክ እንገለላለን ምናምን እሱ አይደለም። መጀመሪያ መሞከር ያለበት ነገር እንዴት ነው ሊሆን የሚችለው? የባህር በር እንዴት ነው ተጠቃሚ ልንሆን የምንችለው? ሸቀጥ ለማስገባት ለማስወጣት ብቻ አይደለም። ፋኖ መጣ፣ ኦነግም መጣ፣ ከበደም መጣ፣ አየለም መጣ። ይህ የደህንነት ጉዳይ ነው። ግብፅ ሚሳይል እየተከለች ነው አጠገባችን። ይሄ የኔም ያንተም ውርደት ነው። አቅም ቢኖረ ኖሮ ግብፅ ሲጀመር መቅረብ አልነበረባትም። ኦኬ ሳንዋጋ እንዴት ነው ልናገኝ የምንችለው? ይህን መነጋገር አለብን። አይ ቲንክ በዚህ ጉዳይ ላይ ብንነጋገር ኤርትራውያን የሚቆጡን አይመስለኝም። ብዙ ብሔርተኞች ኤርትራውያንን አስፈቅዳችሁ ስለሆነ የምታወሩት አይ ዶንት ቲንክ የሚቆጡ አይመስለኝም። አትፍሩ።
ነቃ ማለት አለበት ለማለት ያለው። በተቻለ መጠን በተደጋጋሚ እንደምናገረው የኤርትራውያን ወገኖቻችንን ባከበረ ቋንቋ ነው እያወራን ያለ ነው። አሁንም እንደምናገረው ቤታችሁንም ከፍታችሁ ስታወሩ ፕሊስ ተመጣጣኙን ክብር እንፈልጋለን። በር ከፍታችሁ ህዝብን ስታሰድቡ ስታላግጡ ምናምን እያየን ነው። አረንጓዴ ቢጫ ቀይ ፕሮፋይል ያደረገው ኢትዮጵያዊ አይደለም። አማርኛ አቀላጥፈው የሚናገሩ ኢትዮጵያዊ አይደለም። ኢትዮጵያዊ ወይ በመልኩ ወይ በምናምኑ አይደለም የሚታወቀው። ኢትዮጵያዊ በስሜቱ ነው የሚታወቀው። ያ ነው የሚያስተሳስረን እና ቢያንስ ያን በማድረግ ተባበሩ። ይህን ነገር በቤታችሁን ከፍታችሁ ስታወሩ ይህን እንጠብቃለን ብዬ ተስፋ አድርጋለሁ። በተረፈ የመጨረሻው ስለ ሀገር ማሰብ የመንግስት ደጋፊነት አይደለም። አሁን ብሔርተኞች ኦፒኒየን ሊደሮቻቸው አንድ ያልነገሯቸው ነገር ስለ ሀገር ማሰብ የገዢው ፓርቲ ትላንትና ስለ ሀገር ሲታሰብ የኢህአዴግ ደጋፊ ነው ይባል ነበር። ትላንት ዛሬ ስለ ሀገር ሲታሰብ ብልጽግና ነን። ነገ ፋኖ መቶ ስልጣን ሲይዝ ስለ ሀገር ሲታሰብ ፋኖ ነን። ከብሔርተኞች አንደበት ላይ ይሄ ነገር መጥፋት አለበት፣ መወገድ አለበት። በጣም አሳፋሪ ነው፣ ነውር ነው እና ፕሊስ መስተካከል አለበት ለማለት ያለው። እሺ ቴንኪው ጆቢራ። ከጆቢራ ቀጥሎ አማራ ስትሮንግ ነው መሰለኝ።